ጌታ የሚፈልገው ዛሬ እንደዚህ እንድንለው እንድንቀሰቅሰው ይፈልጋል። ጌታው ተነስ፣ እስኪ ጌታው ተነስ በሉት። አንዳንዴ ያንን ልናቆምበት የምንችል እምነት ላይኖረን ይችላል፣ ግን ምንቀሰቅስበት ግን አቅም አለን። የተፈጠረብንን ወጀብ ላናስቆም እንችላለን። ወጀቡን ሊያስቆም የሚችለውን ጌታ ግን መቀስቀስ እንችላለን። ዛሬ ልብ የሚሰብር ዜና ሁላ አይቼ በጣም አውዝ ሶ ዲስአፖይንትድ። በጣም ኢትዮጵያ ቤተክርስቲያን ወዴት እየሄድን እንዳለ ትንሽ ይረብሻል። እና እንደምታውቁት ደቡብ ኮሪያ ውስጥ ያለ ሃይማኖት አለና በጣም ወደ 84 አጥቢያዎች ኢትዮጵያ ውስጥ አሉ ወደዚህ ከልት ትምህርት ውስጥ ገብተዋልና በጣም 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 ያሳዝናል። እንደ አምላክ ራሱን የሚያይ ሰው አለና ይሄ ሃይማኖት ኢትዮጵያ ውስጥ በጣም ትንሽ ነበር። አሁን 84 አጥቢያዎች ናቸው የተቀየሩት እና ፓስተሮች ማለት ነው 84 ፓስተሮች ኮንቨርት ሆነዋልና افتح ጌታ ሆይ افتح በኢየሱስ ስም my God افتح በኢየሱስ ስም افتح በኢየሱስ ስም አሜን افتح በኢየሱስ ስም በኢየሱስ ስም افتح አሜን አሜን yes እግዚአብሔር ያደላችሁ ገስጽ የሚሰጡ አይነሳ ሰንሰለት የረገፉ ይሆኑ ስውር ሰንሰለት የማታውቁት ሰንሰለት ለምንድን ነው የምትሉት ሰንሰለት በኢየሱስ ደም የተበጣጠሰ ይሆን በኢየሱስ ደም የተበጣጠሰ ይሆን በኢየሱስ ደም የተበጣጠሰ ይሆን አሜን ሃሌሉያ የተለቀቀ ይሆን አሜን አሜን በወልድ በመንፈስ ቅዱስ አንድ አምላክ ስም ባረክናል አሜን አሜን ሃሌሉያ ተባረክልኝ ፓስተር ኢየሱስ ቴንክ ዩ በጣም ፓወርፉል የሆነ ፕሬየር ነበር። ወዳችኋለሁ። እዚህ ያላችሁ ወዳችኋለሁ። እሺ እየሰማችኋለሁ። የካሜራ እንትን ነው። እሺ አሜን 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 ሃሌሉያ እንትን ይህን ቃል እንድንጸልይበት ፈልጌያለሁ እና ማርቆስ ምዕራፍ 4 ቁጥር 35 ነህያ አንብበው እስቲ። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን፣ 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 ክብር ለኢየሱስ ይሁን። ሃሌሉያ ፕሬዝ ጋድ። እሺ ማርቆስ ምዕራፍ 4 ቁጥር 35 እሺ በኢየሱስ ስም አነባ። እስከ ስንት ድረስ ላንበው? እስከ መጨረሻው ነው? አንብብ እስከ መጨረሻው። እሺ በኢየሱስ ስም አነባለሁ። እንደዚህ ይላል። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ንፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበረ። እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበረ። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው አሉ። ቁጥር 35 ላይ በጣም ድንቅ ነገር ነው። እንደዚህ ይላል፣ ያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው ይላልና ጌታ እንትን አይደለ ፋይናሊ ሲናገር ይሄ ማዕበሉና ወጀቡ የሚታዘዙለት ማን ነው አሉ። ሶ ክራይስት ኢዝ ጋድ ማለት ነው አይደለ? ኔቸር
ማዘዝ ይችላል ማለት ነው። እዚህ ጋር የኢየሱስን ፈጣሪነት ወይም በፍጥረት ላይ ስልጣን እንዳለው የሚያሳይ ክፍል ነው አይደለ? ማዕበሉም ወጀቡም ሰው በፍጹም ለፍጥረት ለነቢያት ተገዝተው አያውቁም። ለማንም ተገዝተው አያውቁም። ፎር the first time ማዕበሉም ወጀቡም ጸጥ ያለለት እሱ ነው። ያ ማለት ጌታ ስቲል ዲቫይን ኔቸር አለው ማለት ነው አይደለ? ክብር ሁሉ ለኢየሱስ። ሂዝ ዲቫይን አይደል? አምላክ ነው። ፈኒ ሰርፕራይዝ ግን ምንድን ነው? ቁጥር 35 ላይ ግን እንሻገር ብሏቸው ተኛ ይላል አይደል? ዲቫይን ኔቸር ሞሎኮት የሆነው አምላክ ተኛ ይላል። ክብር ለኢየሱስ። ማዕበልና ወጀቡን ማዘዝ ይችላል፣ ግን ተኛ እና ደስ ያለኝ ነገር ምንድን ነው? እንሻገር ያላቸው እሱ ነው ጌታ አላቸው። እነርሱም ህዝቡን ትተው በጀልባ ውስጥ እንዳለ በዚያም ይዘውት ሄዱ። ሌሎችም ጀልባዎችን አብረውት ነበሩ። በዚያን ጊዜ ኃይለኛ አውሎ ነፋስ ተነሳ፣ ማዕበሉም ውሃው እስኪሞላ ድረስ ጀልባውን ያናውጠው ነበረ ይላል። እና ጀልባ ማለት መርከብ ማለት አይደለም። ጀልባና መርከብ በጣም ይለያያል። ታንኳ ነው፣ ትንሽ ነው። ይሄ ሰው እየመታት እያለ ጌታ ለጥ ብሏል ማለት ለጥ ብሏል። እና እራሱ እንትኑ ማዕበሉ ሊያስተኛው አይችልም። ስለዚህ ጌታ ኢንቴንሽናሊ የተኛ ይመስላል። በጣም ኢንቴንሽናሊ የተኛ ይመስላል። ልብ አድርጉ። የእግዚአብሔር ልጅ ክርስቶስ አሜን። ቁጥር 38 ላይ ምን ይላል? እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበረ። ማዕበሉ እየመታት እያለ ኢየሱስ ተኝቶ ነበረ። በጣም ኦሰም የሆነውን ነገር ልንገራችሁ። ይተኛ እንጂ ከታንኳ ወጥቶ አልተኛም። ማለት በሚያናውጠው ማዕበል እንትን ላይ ታንኳው ላይ ነው የተኛው። አራቃቸው ጌታ ጌታ ርቆ አይደለም የተኛው፣ እዛው ነው የተኛው። ማለት ለመቀስቀስ አራቀም ማለት ነው። ድርገማው ልሳን ሆነ። ጌታ ለመቀስቀስ ሳይርቅተኛ። እስቲ በሉ ከኔ ጋር አይደል? መሄድ አይጠበቅባቸውም፣ ምክንያቱም ያሉት ውሃ ላይ ነው። ጌታ ኢንቴንሽናሊ የተኛው እዛው ጀልባው ላይ ነው። ርቆ ቢሆን አስባችኋል? እና ማዕበሉ እየመታው ምን ብለው ሊጣሩ ነው የሚችሉት? ቢያርሶፋር ያላቸው አማራጭ በተነሳው ማዕበል ውስጥ ሆኖ መሞት ነበር። ግን ጌታ ሲተኛ ሳይረቅ ነው። ኦኬ፣ በቀላል አማርኛ ጌታ ዝም የሚለው ሳይረቅ ነው። እዛው ያለ ነው ዝም የሚለው። አሁን መጸለይ ያለብን ነገር ከማዕበሉ ጋር መጣላት ትተን የተኛውን እንቀስቅሰው። ማለት ዝም ያለውን አውቆ ጌታ መቀስቀስ አለ። ፕሬየር እዚህ ጋር ነው የሚያስፈልገው ማለት ነው። ምልጃ የሚያስፈልገው እዚህ ጋር ነው። ጌታ አውቆ የተኛው ሲነሳ ምንድን ያላቸው? ለምን ፈራችሁ? እምነታችሁ ወዴት? ሉቃስም ይለናል፣ ማቴዎስም ይህን ዘግቦታል። እምነታችሁ ወዴት አለ ይላቸዋል። አገኛችሁ? የተነሳው ማዕበል ሊያጠፋን አይደለም። ምክንያቱም እንሻገር ያላቸው ራሱ ስለሆነ ኑ ወደ ማዶ እንሻገር ያለው የማዕበሉን እንቅስቃሴ ያውቃል እኮ ጌታ። ሂዝ ጋድ። አምላክነቱን ማዶ አሻግሮ አይደለም የመጣው። ፍጹም ሳይቀላቀል ዲቫይን ኔቸሩ በስጋ ውስጥ ሆኖ ሰውነት አምላክነቱ ሳይገባ አምላክነቱ ሳይደባለቅ ሂዝ ዲቫይን ፍጹም ሰው ፍጹም አምላክ የሆነው ጌታ አብሯቸው አለ ማለት አለ ጌታ። እና ተኛ ይላል። እስቲ ተኛ በሉ። እና የተኛው ለነሱ ነው።
ስለዚህ ይላችኋል መጽሐፍ ሲናገር እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። በመጠበቅ ደረጃ አይተኛም፣ ታንኳው ላይ ግን ተኛ። በመጠበቅ ደረጃ ሃሌሉያ። እኔ በጣም የነካኝ ነገር ምንድን ነው? ቀርበው ቀሰቀሱት ይላል አይደል? ምንድን ነው የሚለው? ሲያንበቡ 38 አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ይሄ አይደል? አቅም የለኝም፣ እምነት የለኝም። ለምኑ ለተፈጠረብኝ ነገርም ለማስቆም አቅም የለኝም። ነገር ግን አንድ አቅም አለኝ፣ ጌታ ሆይ ተነስ ማለት። ሃሌሉያ። እሺ ጌታ ሆይ ተነስ በሉት። ሃሌሉያ። አይደለ? ተነስ ብለውታል አባቶቻችን። ኦልድ ቴስተመንት ነቢያት ብለውታል። ተነስ፣ ኃይልን ልበስ፣ ተነስ እግዚአብሔር ሆይ ከስካር እንደሚነቃ ንቃልን። ጌታ ሆይ ተነስልን። ሃሌሉያ ሃሌሉያ። ቀሰቀሱት። ኢናዲቫሩሳ ኬባራሽ ቀሰቀሱት እንጂ ሰስኔ የተኛው ሳይርቅ ነው መነሳት ይችላል ማለት ነው። ደስን ያለኝ ርቆ አልተኛም። አሜን ሲያሜን በሉ። እማናገኘው ቦታ አይደለም የተኛው ጌታ፣ እዛው አጠገባችን አለ። ሃሌሉያ። እዛው ታንኳው ላይ አለ። እያናወጠን ባለ ነገር ልንጠፋበት በምንችለው ቦታ ላይ አለ ጌታ። ቀሰቀሱት ይላል። ሃሌሉያ። ቀሰቀሱት። ቀሰቀሱት ቀሰቀሱት። ጌታ አራቀም። ካይስ ጌታ አራቀም። አሜን። ደግማ አንብቦ እስቲ ከ35 ጀምሮ በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ወደ ማዶ ምን እንበላቸው? እንሻገር። ማን ያለው? ኢየሱስ። ሃሌሉያ። የነገረን ነገር አለ አይደል? አገልግሉ፣ ኑሩ ብሎናል። ተሻገሩ ብሎናል። በኢየሱስ ስም ስልጣን። ሃሌሉያ። ጌታ ሆይ ጌታ እንለ የነገርከን አንተ ነህ። አገልግሉ ያልከን አንተ ነህ። ኑሩ ያልከን አንተ ነህ። ጌታ ሆይ አላቸው ወደ ማዶ እንሻገር አላቸው። ራሱ ነው ያለው፣ ግን ብሎ ተኛ። እንዳትረሱ የዘላለም አምላክ ነው እሱ። የዘላለም አምላክ ነው። ማዕበሉና ወጀቡ እንደሚነሳ ያውቃል፣ ግን ተኛ። እንሻገር ብሎ ተኛ። ምን አይነት ሁኔታ ላይ እንዳላችሁ አላውቅም። እግዚአብሔር ነግሮኛል ግን አጣሁት የምትሉ ሰዎች እንድትቀሰቅሱት ፈልጎ ነው። ጠፍቶ አይደለም፣ አለዛው። እግዚአብሔር ቃል የታመነና እውነተኛ ነው። አለ ጌታ። ጌታ አለ ብላችሁ ጻፉ። Zila hakirashinato Alevano Tarash Ilato Saki Parash
ጌታዊ ተነስ። ታንኳ ውስጥ አለ ጌታ አራቅ። እዛው በሚያናውጠን ቦታ ላይ ያለ ኢየሱስ ከታንኳ አራቅም። እዛ ሆኖ ነው የተኛው። እዛ ሆኖ ነው የተኛው ጌታ። ሃሌሉያ that's the good part። ወዴት ነሳ እንለው ተነስ እንለዋለን። አሜን 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 አሜን። አልደናበርም። አለ አብሮኝ ውስጤ አለ። ሃሌሉያ በዙሪያዬ አለ ጌታ እንጂ ስስኔ። ልባችሁ በመታከት አይጸልይ፣ በማመን ጸልዩ። ህልውናውን ኢንካውንተር አድርጉት። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ 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 አሜን። ኢየሱስ ጂሰስ ኔም ኢን ጂሰስ ኔም። የድካም መንፈስ የተወገደ ይሁን በኢየሱስ ስም። የድካም መንፈስ ልቀቅ። In the mighty name of Jesus. መንፈስ ቅዱስ በጌታ በኢየሱስ የደከሙ ይበርቱ። መጸለይ ያቃታቸው ጌታ ሆይ በኢየሱስ ስም ጉልበት ያገኙ። in Jesus name I pray Lord for strength in the mighty name of Jesus, for the grace Lord. በኢየሱስ ስም ስልጣን የእግዚአብሔር ጸጋ አንተን መንቀሳቀስበትን ጌታ ሆይ ሃሌሉያ። አስባችሁታል? ደስ ይላል እኮ ጌታ። እምነት የላችሁም ማዕበሉን ለማስቆም ብሎ ትሏቸው ዝም አላለም፣ አስቆመላቸው ጌታ። እንደለመደው እሱ በውሃ ላይ ተራምዶ መሄድ ይችላል እኮ፣ ግን he's there for them። ሃሌሉያ። ለእነሱ አለ በዛ አውቆን የተኛው እምነታችን እንድንጠቀም። ክብር ለኢየሱስ ይሆን። ጌታ ሆይ ተነስ በሉት። ጌታ ሆይ ተነስ ተነስ ጌታ ሆይ ሃሌሉያ። ተነስ ጌታ ሆይ እንዳለህ አውቃለሁ፣ እንዳለህ አውቃለሁ በሉት። እንዳለህ አውቃለሁ ጌታ ሆይ ያህዌ 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 ሃሌሉያ አሜን። አቢ ጸልይ እስቲ ማይክሽን ከፍተሽ። ሃሌሉያ ድምጽ ይሰማል። ጌታ ስሙ ይባረክ። አሜን። ሆይ እናመሰግናለን። አሜን። ጌታ ሆይ ድምጽህን በተለያየ መንገድ እየላክልን ስለሆነ ጌታ ሆይ እንዳንናወጥ መኖርህን እንድናውቅባት ሆይ እያታወቅን ስለሆነ አባባ እናመሰግናለን። አሜን። ጌታ ሆይ ስም ይባረክ። አሜን። በእውነት ልባችንን ልታሳርፍ ፍጹም የሆነውን ያንተን ሰላም ጌታ ሆይ ልትሰጠን በቤታችን ስለመጣ በልባችን ስለመጣህ እናመሰግናለን አባባ። እያንዳንዳችን በሮቻችን አንኳኩተህ ስለገባህ እናመሰግናለን አባቱ። ኢየሱስ ኢየሱስ ስምህን ልንጠራ የማይገባንን ስምህን መጥራት ስለሆነልን እናመሰግናለን። ጌታ ሆይ
አንተ በዛች መርከብ ላይ ተኝተሃል። እኛም ደግሞ ጌታ ሆይ እየተናወጠ መተኛት እንድንችል ጌታ ሆይ ፍጹም የሆነውን ሰላምህን ስላፈሰስክልን እናመሰግንሃለን። አሜን። ጌታ ሆይ በልባችን ስለሞላው ይሄ ፍጹም ሰላም እናመሰግንሃለን። አሜን። ጌታ ሆይ በነገሮች ላይ ያልቆመን ደስታ ስለሰጠህን እናመሰግንሃለን። አሜን። አባት ሆይ በነገሮች የማይናወጥን ያንተ የሆነውን ሰላም በውስጣችን ስላፈሰስክልን እናመሰግንሃለን። አሜን። አባት ሆይ ስም ይባረክ። አሜን። አመስግነንህ አንጠግብም አባት ሆይ እናመሰግነ ጌታ ሆይ አይበቃም አባት ሆይ በእውነት በልቦቻችን ጌታ ሆይ አስቀምጠህ አንተን እንድንጠራ ስላደረክ ጌታ ሆይ እኛ እንደማንችል አውቀን መሯሯጡን ትተን ጌታ ሆይ ተነስ ማለት እንዲሆንልን ስላደረክ አባት ሆይ እናመሰግንሃለን። አሜን። አባባ እኛ አንችልም አንሮጥም አንተ ማስቆም ትችላለህ ብለን ስምህን መጥራት እንድንችል ስላደረክ ጌታ ሆይ እናመሰግንሃለን አባት ሆይ እናመሰግንሃለን ጌታ ሆይ ፍቅርህ እዛ ድረስ ስለሄደልን እናመሰግንሃለን። ጌታ ሆይ ፍቅርህ እኛ ከምንሮጥ እኔ ልሩጥላችሁ ብሎ ዝም የሚለን ድረስ ስለሄደልን ጌታ ሆይ እናመሰግናለን። ፍቅርህ ጌታ ሆይ እኛ በቃ ፈልገን ወደ አንተ እስክንመጣ ድረስ ስለሆነልን እናመሰግንሃለን አባት ሆይ በእውነት ዋጋ ከፍለህ ይሄንን ማወቅ እንድንችል እዚህ ጋር ጌታ ሆይ በፊት መቅረብ እንድንችል ስምህን መጥራት እንድንችል ጌታ ሆይ እውነት ኢመርጀንሲ ኮላችን ስለሆንክልን አባት ሆይ እናመሰግንሃለን አባት ሆይ ፈጥኖ ደራሻችን ስለሆንክልን እናመሰግንሃለን። በውስጣችን ሆነ በትዕግስት ስለምትጠብቀን እናመሰግንሃለን። ሁሉም ነገራችንን ጨርሰን ጌታ ሆይ በቃኮ አንተ ጋር ብለን ስንመጣ ቁጭ ብለህ ስለምትጠብቀን እናመሰግንሃለን። አባት ሆይ በእውነት ደክሞን እንምጣ ሁሉን ነገር ትተነው ተነስ እንበልህ ጌታ ሆይ እኛ እንደማንችል ሳንደክም አውቀን በቃ ጌታ ሆይ ወደ አንተ እንዙርልህ ኢየሱስ። እኛ ሲጀመርም አንችልም አባት ሆይ ብንሮጥ ደክመን የትም አንደርስም አባት ሆይ አባባ ከመጀመሪያውኑ ገና መሮጥ ሳንጀምር አውቀን ወደ አንተ እንዙርልህ አባት ሆይ ገና ምኑንም ሳንይዘው ጌታ ሆይ አረ ጌታ ሆይ ብለን ወደ አንተ ፊት መውደቅ ይሁንልን አባት ሆይ አንነሳ ከእግሮች ስር አባት ሆይ አንነሳ አባባ እዛው ቀርተን አንተ ጋር ብቻ ተጣብቀን ጌታ ሆይ አንተ ሁሉን የምትችል አምላክ እንደሆንክ አውቀንና አምነን ጌታ ሆይ በመናልፍበት ሁሉ በአንተ ታምነን እንለፍ ጌታ ሆይ በራሳችን የምንተማመንበት ነገር የለንም አባባ እኛ አንችልም ጌታ ሆይ ምንም ማድረግን አንችልም አባት ሆይ አንተ ብቻ ነህ የምትችለው አንተ ብቻ ነህ ሁሉን የሰራ ሁሉን የፈጠርክ ሁሉን የምታውቅ ጌታ ሆይ እኛ ከሁለት ደቂቃ በኋላ የሚሆነውን አናቅም ጌታ ሆይ አባባ ወደ አንተ መጮህ ይሁንልን። አሜን። ምንም ቢሆን ጌታ ሆይ በህይወታችን ወደ አንተ መጮህ ይሁንልን አባት ሆይ የምንችለው የሚመስለን ነገር ላይም ወደ አንተ መጮህ ይሁንልን። አሜን። ጌታ ሆይ ልባችንን እርግፍ አድርገን ትተን ለአንተ ጌታ ሆይ እንተው። አሜን። አንተ እንድትሰራ እንተው ጌታ ሆይ አንተ እንድታደርግ እንተው ጌታ ሆይ እያንዳንዱን መንገዳችንን አንተ እንድትቀርጸው እንተው ጌታ ሆይ አሜን። አባባ የተኛኸው እኮ እንዲጠሩህ ነው እነሱ በቃ የራሳቸውን ነገር ጨርሰው ወደ አንተ መተው እንዲጠሩህ ነው አባት ሆይ አሜን። ተጨንቀው ተጠበው ምንም ማምጣት እንደማይችሉ ሲቀሩ ወደ አንተ ዙሩ ጌታ ሆይ እንደነሱ ጌታ ሆይ ሳንጨነቅ ሳንጠበብ በፊት ትልቁን ስምህን መጥራት ይሁንልን አባት ሆይ አሜን። ሕያው የሆነውን ስምህን መጥራት ይሁንልን አባት ሆይ አሜን። ከአሸናፊዎች ሁሉ በላይ የሆነውን ያንተን ስም መጥራት ይሁንልን አባት ሆይ አሜን። ኢየሱስ ስለመገኘትህ እናመሰግናለን አባባ ስለ አብሮነትህ እናመሰግናለን ኢየሱስ ስላልጣልከን እናመሰግናለን ስላልተውከን እናመሰግናለን አሜን።
ኢየሱስ ልባችንን ስላሳረፍክ ፍጹም ደስታን ፍጹም ረፍትን ስላደረክልን አሜን። በአንተ መያዛችንን በአንተ መጠበቃችን ጌታ ሆይ አውቀን መንቀሳቀስ ስለሆነልን ስምህ ይባረክ። አሜን። ኢየሱስ እናመሰግንሃለን። አባት ሆይ እናመሰግንሃለን። አሜን። ክብር ላንተና ላንተ ብቻ ይሁንልህ ኢየሱስ። በእውነት ዛሬ በዚህ ለተሰበሰቡ ሁሉ ጌታ ሆይ እየተናወጡ ቢሆን ስምህን በእነሱ ላይ እንጠራለን። አባት ሆይ ስምህን በልባቸው ላይ እንጠራለን። ጌታ ሆይ ያንተ የሆነውን ፍጹም ሰላም ጌታ ሆይ በልባቸው ላይ እንጠራለን። ደስታቸው በአንተ ሙሉ ይሆን ዘንድ ስምህን እንጠራለን። ጌታ ሆይ ወደ አንተ ብቻ እንደሆንክ አማራጫቸው፣ አንተ ብቻ እንደሆንክ መውጫቸው ጌታ ሆይ አውቀው ወደ አንተ መዞር ይሁንላቸው። አባባ ኢየሱስ አይኖቻቸውን ወደ አንተ ከፍ ማድረግ ይሁንላቸው። አባት ሆይ ልባቸውን ወደ አንተ ሪሴንተር አድርግላቸው ጌታ ሆይ ልባቸው ወደ አንተ ይሁን ጌታ ሆይ ማረፊያ አንተ፣ ሰላም አንተ፣ እረፍት አንተ፣ ደስታ አንተ እንደሆንክ አውቀው ጌታ ሆይ ምንም አይነት ነገር ውስጥ ቢሆኑ ወደ አንተ መሮጥ ይሁንላቸው። አባት ሆይ አንድ ቀን ተጨምሮላቸው እቺን ቀን ካዩ ስቲል እየጠበካቸው ነው ወደ አንተ እንዲጮሁ። አባት ሆይ ዛሬ ደርሶ እቺን ቀን ማየት ከሆነላቸው ጌታ ሆይ አንተ እየጠበካቸው ነው እንዲጠሩ አባት ሆይ። ስለዚህ በእውነት ይህንን ተረድተው መጥራት ይሁንላቸው። ስለዚህ ልባቸው በእውነት በዚህ አርፎ መጥራት ይሁንላቸው አንተን አባት ሆይ። ኢየሱስ እንወድሃለን። ከማያልቀው በረከት ስላደረክልን ጌታ ሆይ ልክ የሌለውን ፍቅር፣ ሊሚት የሌለውን ባውንደሪ የሌለውን ፍቅርህን ስላፈሰስክልን እናመሰግናለን። ጌታ ሆይ እያንዳንዱ የመስቀሉ ስራ ሳያንስ ጌታ ሆይ እያንዳንዱ የህይወታችንን መንገድ ልትመራ ስለወደድክ ጌታ ሆይ እያንዳንዱ እግሮቻችን ስቴፕ ላይ ጌታ ሆይ ልትጠነቀቅልን ስለወደድክ እናመሰግናለን። ፍቅርህ ያለ ልክ ስለፈሰሰልን እናመሰግናለን። ሕያው አምላክ ስለሆንክ እናመሰግናለን። ሰማይና ምድርን ስለፈጠርክ እናመሰግናለን። ስለተደረገልን ደግሞ የእውነት እናመሰግናለን። ከእግሮች ስር መነሳት አይሆንብን። ካንተ ከተጣበቅነው ካንተ ላይ መውረድ አይሆንብን። ጌታ ሆይ አንተን ለብሰን መውጣትና መግባት ይሁንልን። ጌታ ሆይ በእግሮች ስር እንደተደፋን ጌታ ሆይ አንተን ለብሰን አንተ በእኛ ላይ ተንቀሳቀስ ጌታ ሆይ። እኛ ከእግሮች ስር ሳንነሳ አባባ አንተ በእኛ ላይ ኖርልን ጌታ ሆይ። ኢየሱስ እንወድሃለን። ልንገዛል ጌታ ሆይ ነገ መልሰን ሌላ ነገር ብንጠይቅ ይሄንን የዛሬውን አስብልን አባት ሆይ። እናመሰግንሃለን። ክብር ለዘላለም እስከ ዘላለም ለአንተና ለአንተ ብቻ ይሁን። ሰምተህ የምትመልስ የምታደርግ አምላክ ስለሆንክ አንተ ራስህ ስለቃተትክልን እናመሰግንሃለን። ልታደርግ ስለሆነ ደግሞ ስላሳወከን እናመሰግንሃለን። ነገሮችን ልትቀይር ደግሞ ስላሳወከን እናመሰግንሃለን። ጌታ ሆይ ችግራችንን ስናውቅ ነው መፍትሄን የምናገኘው። አንተ ችግራችንን ቀድመ ስለነገርከን እናመሰግናለን። ልትቀይር፣ ልታስተካክል፣ ልትፈውስ ጌታ ሆይ አስቀድመ ስለነገርከን እናመሰግናለን። ተመስገን አባባ። ስምህ ይባረክ ኢየሱስ።
ስም ይባረክ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ክብር ሁሉ ለኢየሱስ ይሁን። አብዬ ተባረኪ። ሃሌሉያ። ያውነ ያነበብነው ማርቆስ ላይ ያለው አይ ቲንክ ለብዙዎቻችን የእግዚአብሔር ድምፅ ነውና እንደው እዚህ ጋር ብቻ እንትን ብለን ነው የምናልፈው አይደለም። ትንሽ ሪፍሌክት እናድርግበት የተሰማቸው አሁን ባነበብነው ክፍል ነበራችኋል ሲነበብ ናሆም ይጀምር። በሳይ እኔ አንደርስታንድ ያደረኩት what I can reflect is that ጌታ ሊያሻገረን ታማኝ ነው። ሲናገርም ቀድሞ እንሻገርም የመጣው ከሱ ስለሆነ ታማኝነቱም ከሱ ነው የሚመጣው ማለት ነው። ስለዚህ the only thing that we need to do is to rely on him። ጌታ ላይ ራሳችንን መጣል አለብን ማለት ነው። እኔ በጣም የገባኝ ነገር እሱ ነው። በቃ ከኛ የሚመጣ ምንም ነገር የለም። the grace is his። ግሬሱም የሱ ነው። ጸጋም የመጣው ከኢየሱስ ነው። ኤቭሪቲንግ ከኢየሱስ ነው የመጣው። so we're just his temple። ስለዚህ እኛ አንድ ነገር አንደሳ ማድረግ ያለብን just to lay ourselves for Christ። ራሳችንን available ማድረግ ነው እና to seek him። በቃ ጌታን ሲክ ለማድረግ መጀመሪያ መልቀቅ አለብን ብዬ እላለሁ። ካልለቀቅን ጌታን ሲክ የማድረግ አቅም አናገኝም ብዬ እላለሁ። ስለዚህ ከለቀቅን every fear everything እሱ ላይ cast out ካደረግን then we know how to pray እና ጌታ አቅም ሊሰጠን አለ። በቃ አብሮን አለ፣ አራቀንም፣ እዚሁ ነው ያለው ጌታ። ያልከው ነገር so powerful። ጌታ ዝም ያለው የእኛን የጸሎት አቅም ሊጨምርልን ነው እንጂ ትቶን አይደለም። ስለዚህ ጌታ ሁልጊዜ ከኛ ጋር አለ። የሚተወን ጌታ የለንም። የሚተወን የምናመልከው አምላክ የለንም። ስለዚህ ጌታ ከኛ ጋር አለ ስንል የምር አለ፣ for real አለ። ጌታ ኢየሱስ ከኛ ጋር አለ። ስለዚህ አንድ ነገር ማሰብ ያለብን ነገር ጌታ ትቶን የማይሄድ ከሆነ እኛንን መጠጋት ያለብን ማለት ነው። እኛንን ወደሱ መቅረብ ያለብን ማለት ነው እና መጣራታችንን እንቀጥል፣ መጮሃችንን እንቀጥል፣ ወጀቡን ትተን ኢየሱስን እንየው። ጌታ ደግሞ ከዛ የምንወጣበትን አቅም ይሰጠናል። አሻግራለሁ ብሎ ስለጀመረ ያሻግረናል። ታማኝ ነው ጌታ እና እኔ በቃ what I can reflect is this። ታማኝ ስለሆነ ጌታ just let's rely on him እና we have the Holy Spirit የሚቃትትልን ኢየሱስን የሚያስናፍቀን ጌታ ስላለ እሱን እንግዲህ ኮኔክት እናርግ። ጌታ ደግሞ ይርዳን። ክብር ለኢየሱስ ይሁን። ሚዲያ መቀጠል ትችላለች ፓስተር እስኪ። እሺ እኔ ቀደም የገባኝ እግዚአብሔር ሲናገረን በመሃል ያለውን ነገር በመሃል የሚመጣውን ማዕበል የምናልፍበትን ቻሌንጅ እንደማይነግረን፣ ያ ማለት ያ የመጣባቸውን ነገር ቢነግራቸው ቀድሞ እዛ አብረውት ሊጓዙም አይችሉም ነበርና ተናግሮን ያወጣን ጌታ የሚተው እንዳይደለና በዛ በሚያልፍብን በየትኛውም አይነት ማዕበል ውስጥ እግዚአብሔር ከኛ ጋር አለ። የኛን አቅም እስክንጨርስ ነው የሚጠብቀው። እነሱ እዛ ጋር ለማቅለል ብለው ብዙ ነገር ወደ ውሃ ውስጥ ጥለው ሊሆን ይችላል። ቢቆምልን ብለው ብዙ ነገር አድርገው ሊሆን ይችላል እና ጌታ ደግሞ እኛ እስክንጨርስ ይጠብቃል። ምክንያቱም ክሬዲቱን እሱ ሙሉ በሙሉ መውሰድ ስለሚፈልግ የማንም እገዛ ስለማይፈልግ ሁልጊዜ እኛ እስክንጨርስ ድረስ ይጠብቃልና ፋይናሊ ወደሱ ነው የሄዱት። እንድንጠፋ ግድ ይልሃል። እንደተነሳ ማዕበሉ ወደሱ አልሄዱም። የነሱን ማድረግ ያለባቸውን ነገር ሁሉ አድርገው ከጨረሱ በኋላ ነው ዝም ትላለህን ብለው ወደሱ የሄዱትና ጌታ ደግሞ ያለማንም እገዛ ስለሚሰራ ከጨረሱ በኋላ ወደሱ መጡ። ያ ጌታ ደግሞ ታማኝ ነው። እንድንፈልገው ይፈልጋል። እንድንዘናጋበት አይፈልግም። እንድንጠፋ አይፈልግም።
ከተናገረን ጌታ ከተናገረን ግብ እንደሚያደርሰን ከኛ የሚጠበቀው ወደ እግዚአብሔር መቅረብ እንደሆነ ነው የተማርነው። ጌታ እሺ በጣም የምወደው ክፍል ነው ይሄ ክፍል። በእርግጥ ብዙ ጊዜ ተሰብከናል፣ ብዙ ጊዜ ተምረናልና አሁን ግን አዲስ የሰማሁት ነገር ደስ ብሎኛል። ጌታን እንዲቀሰቅሱት ነው የሚለው ፓርት በጣም ደስ የሚል ሐሳብ ነው። ማለት ለካ እንድንቀሰቅሰው እንድንጠራው ይፈልጋል ጌታና በጣም እቺ ሐሳብ በጣም ነክታኛለች። ጌታን መቀስቀስ በቃ ስንጠፋ አይገድም። በእርግጥ ጌታ ተነስቶ ያላቸው አንድ ነገር አለ። እምነታቸው ወዴት አለን ያላቸው በቃ ቼክ የሚደረጉበት ነገር አለ እነዛ ሰዎች እና የእነሱ ጀልባ ከሌላው ጀልባ ይለያል። እዚህ ክፍል ላይ ደግሞ ሆነ ብሎ ነው የሚናገረው ሌሎችም ጀልባዎች በዛ ባህር ላይ እንደነበሩና ግን ይሄኛው ጀልባ ይለያል። ኢየሱስ ያለበት ጀልባ ነውና ምንም ያክል ቢናወጥ አይሰምጥም። ለምን ከተባለ ኢየሱስ አለበትና እነዚህ ሰዎች ጀልባ ምንድነው መርከበኛ ወይም ደግሞ ጀልበኛ ይባል ጀልባ እንዴት እንደሚባል እንጃና እንደዛ ናቸው። በኋላ መንገድ እንዳለ ያውቃሉ በእርግጠኝነትና በጣም የገረመኝ ነገርና ጌታ ያስተማራቸው አንድ ነገር ግን በኋላ መንገድ እንዳለ ያውቃሉ እንጂ በማዕበል ላይ መንገድ እንዳለ አያውቁ። ማዕበል ከመጣ እነሱ የሚያውቁት መጥፋት ነው። ግን ኢየሱስ እዚህ ጋር አንድ በጣም ወሳኝ ያስተማራቸው ነገር በውሃ ላይ ብቻ ሳይሆን በማዕበል ውስጥም መንገድ እንዳለ እያሳያቸው ነበርና ኢየሱስ ካለ በማዕበል ውስጥም መንገድ አለ። ጌታኛ ታንኳ ላይ ካለ በማዕበል ውስጥም ወደ ቀጣይ ስቴፕ ወደ ቀጣይ መንገድ መሄድ ይቻላል። እና እነሱ ማዕበሉ ሲመጣ እንሄዳለን አይደለም ያሉት እንጠፋለን። እና እየጠፋን ነው። ስንጠፋ ግን አይገድህም ነው ጥያቄያቸው። በኋላ ይኬዳል፣ በታንኳ ይኬዳል፣ በዋና ይኬዳል፣ በማዕበል ላይ ግን አይኬድም። ኢየሱስ ካለ ግን በማዕበል ላይ ይኬዳል። እና በቃ አንድ ሌላ ተጨማሪ ሌሰን ነው የሰጣቸው። እናንተ በጀልባ እየሄዳችሁ እስከዛሬ ድረስ ከዛ ወደዚህ ስትሻገሩ ነበረ። አሁን ግን ሌላ ሌሰን ነው። በማዕበል ውስጥ መንገድ አለው። ምክንያቱም በብሉይ ዘመን ሰምተዋል፣ ባህር ከፍሎ አቁሞ ያሻገራቸው ምናምን ሲባል ሰምተዋል። አሁን ግን ሳይከፈል ባህሩም እየተናወጠ ማዕበሉም እያለ ማንም በማይሻገርበት ሁኔታ ውስጥ የማዕበሉ ጌታ ያኔ ባህር ከፍሎ እስራኤልን ያሻገረው እግዚአብሔር ዛሬ በስጋ ከነሱ ጋር እንዳለና በማዕበል ውስጥም ደግሞ መንገድ እንዳለ እያስተማራቸው ነበርና ጌታን እንቀሰቅሰዋለን። ደግሞ በማዕበል ውስጥም ማንም ባላለፈበት መንገድ ማንም ባልሄደበት መንገድ ደግሞ ጌታ ያሳልፈንና የተናገረው ስፍራ ያደርሰናልና ተባረኩልኝ። ደስ ብሎኛል። አሜን አሜን። አማን ሶ ፓወርፉል። ተባረክ ካሌቦ። ድምጽ ይሰማላ? ኦኬ። ያ ተመሳሳይ ሀሳብ ብለዋል በአብዛኞቹ ማለት ነውና እኔ ከዚህ ነገር ላይ በጣም ጌታ ምንድነው የተናገረኝ ለራሴ ማለት ነው አላ እግዚአብሔር እኛ ጋር ካለ የሆነ መጨነቅ እንደሌለብን ገብቷል። በጣም ኦቨርቲንክ ማድረግ እንደሌለብን የዋናው አለቃ እሱ እንደሆነ ካመንን ለምን መጨነቅ አለብን? ገብቷል። አሁን ክራይስት ጌታ እንደሆነ አምኖት እኮ የተከተሉት ኢየሱስን የሁሉም አለቃ መሆኑን አምኖት ነው የተከተሉት ኢየሱስን እና ኢየሱስ አብሯቸው ሆኖ ሳለ የማዕበሉም የባህሩም የሁሉም በቃ የዚህ የዩኒቨርስ እንዳለ ዋና ጌታ መሆኑን አውቀውታል። ግን አብሯቸው ሆኖ ግን ልብ አላሉትም፣ ፈርተዋል ማለት ነው። እና እግዚአብሔር አላ ልቦናችን እንዲከፍትልን የምር አላ በማዕበል ውስጥም ብንሆን ለካ እግዚአብሔር ዋናው የማዕበሉ አለቃ ከኛ ጋር እንደሆነ እንዲታወቀን አላ እግዚአብሔር ከኛ ጋር ሆኖ የሌለ ይመስለን በጣም ብዙ ጊዜያቶች አሳልፈናል ማለት ነው። እግዚአብሔር እኮ ግን ከኛ ጋር ነው እና አይ ቲንክ ፓስተርም እንዳለውም አላ እግዚአብሔርን ፊት መፈለጊያ እንድንጠይቀውም አንዳንድ ነገሮች ላይ ጌታ ትንሽ ፑሽ አድርጎ ሊያስገባን ይችላል። ገብተዋል። እና እዛ ነገር ላይ የእሱን ፊት ብቻ ፈልገን መውጣት እንድንችል እምነታችን እሱ ላይ ብቻ ማተኮር እምነታችን ብቻ እሱ ላይ ማተኮር እንዳለብን የሚናገርበት ክፍል ነው ማለት ነው። እና ለካ ማዕበሉን ጸጥ የሚያደርገው አለ የተባለ መርከበኛ አይደለም፣ አለ የተባለ እውቀት ያለው ሰው አይደለም፣
እንትና እኮ አሳ አጥማጆች ነበሩ ካስታወሳችሁ፣ እነ ጴጥሮስ እና አሳ አጥማጅ ሆኖ መቼ ስለማዕበል ነገር አይጠፋው ማለት አይደለም። ግን አላ አሳ አጥማጅ ቢሆንም ማዕበል ቢመጣም እንዴት አድርጎ እንትን ማለት ቢችልበትም ወይ ደግሞ የሆነ እውቀትም ቢኖረው ማዕበል ማሸነፍ ማንም አይችልም። ግን እውቀቱ ቢኖረው ግን አላ ለክራይስት መስጠት እንዳለበት ኢየሱስን መጠየቅ እንዳለብን እሱም ደግሞ እንደሚመልስልን የምንረዳበት ፓርት ነው ማለት ነው። እና እግዚአብሔር በየትኛውም ነገር ውስጥ አብሮን እንዳለ እግዚአብሔር በየትኛውም ነገር ውስጥ ብናልፍ አላ የምናልፍበትን ነገር ጸጥ ማድረግ እንደሚችልም ዋና አለቃው ሁሉ ነገር የሚታዘዝለት አምላክ እንደሆነ የሚናገርበት ክፍል ነው እና በጣም ፓወርፉል። ተባረክ፣ ወዳችኋለሁ። Caleb was so powerful, bro. በጣም ለሹ አቢጉዬ it was powerful. በጣም የገረመኝ ፓርት እዚህ ጋር ከጀልባዋ በኋላ ከጀርባዋ ኋላ ነው ተንተርሶ የተኛው እሱ which means ፊት ለፊታቸው የሚያዩት እሱን አይደለም። ሁሉንም ነገር ያሉ by their side ፊት ለፊታቸው የሚካሄደውን ሁሉ ያሉ እሱን ግን ለማየት ከኋላ ሄደው ነው ማየት ያለባቸውና ብዙ ጊዜ ብዙ ነገር ሲያጋጥመን መጀመሪያ የምናየው እሱን አይደለም። በቃ ሞክረን ከሄደን ወርደን ምን ብለን ነው ከዛ በኋላ እንዴ የጠየቅነው አስቀድመን የጠየቅነው ይመስል እንዴ ጌታ ሆይ ተውከን እንዴ እንለዋለን ሄደን። ግን we didn't even ask for his help ሲጀመረው እኛ መጀመሪያ እኛ መቀየር የምንችለው ነገር ካለ ብለን እኛ ተሯሩጠን ነው ከዛ በኋላ ፈልገን ከተውነው ከጀርባ ላይ ከተውነው ቦታ ላይ ሄደን ፈልገን እንዴ ተውከን እንዴ ብለን የምንነጫነጭበት as if we asked አላ እና እዚህ ጋር በቃ ከጀርባ ነው ሄዶ ተኝቶ የነበረው እና ፊት ለፊት ላይ አያዩትም ነበር። ግን ባናየውም ማስቀድመን መጠየቅ ያለብን እሱን እንደሆነ I understand። እና ጌታ ይባርካችሁ። አሜን። ሶ ፓወርፉል ያለችው ነገር ከኋላ ተኝቶ ከሆነ ከፊት ማዕበሉ ከተነሳብን so we have to get back to Christ again. We have to get back ወደ ተነሳንበት back to the origin. So powerful። በጣም ተባረኪ ራሄሊ። ሻሎም ቅዱሳን እንዴት ናችሁ? በጣም ነው ናፈቅኳችሁ። ከሰላምታ ልጀምር። በእውነት ለኔ መልእክት ነው። አንዳንድ ጊዜ ለሰው ብለን ወንነንትና በዚህ ማዕበል ያለፉ ይሆናል ብለን እናስባለን፣ ለሰዎች እንሰማለን። እኔ ግን ለራሴ ነው የሰማሁትና በጣም የገባኝ የተረዳሁት ነገር ምንድነው ደቀ መዛሙርቶቹ አብሯቸው ያለውን ኢየሱስን ማንነቱን አላወቁትም። ይሄ ሰውዬ ማን ነው ያሉ ሰው ነው ለነሱ። ከዛ በፊት እኮ ድንቅ ተአምራትን ሲያደርግ አይቶታል። ግን አንዳንድ ጊዜ ኢየሱስን ለሰዎች እናምነዋለን፣ በቃ በሰዎች ጉዳይ ላይ ይችላል ብለን እናምነውና ለራሳችን ነገር ላይ ግን በቃ ደካማ እንሆናለን፣ እምነት እናጣለን፣ ትጥቃችን ይላላልና ፕራክቲስ ሲያደርጉት በቃ የተከተሉትን ሰው ያሉትን እንዲተማመኑበት ማዕበሉን አስነስቶ ግን ማንነቱን ገለጠላቸው። በቃ ሰው ብቻ አይደለም እሱ ሁሉን ቻይ ነው፣ የፍጥረት ሁሉ ፈጣሪ ነው፣ የእግዚአብሔር ልጅ ነው፣ እሱ አምላክ ነው። በኋላ ላይ ዋው ብለው ተደነቁ፣ አመኑት እንደገና። ስለዚህ በህይወታችን ላይ ብዙ አይነት ማዕበል ይመጣል፣ ብዙ አይነት ችግር ይመጣል። ኢየሱስን እናምነዋለን። ማዕበሉም እያለ ወጀቡም እያለ ኢየሱስ ይታመናል። ምክንያቱም ኢየሱስ ከመተኛቱ የተነሳ ማንም እንዲረብሸው ያልፈለገ ይመስላል። እነሱ ናቸው የተረበሹት። ለምን? እነሱ ኃይል ስላጡ እምነት ስላጡ ነው የተረበሹት። እሱ ግን ጸጥ ብሎ ተኝቷል። አንዳንድ ጊዜ ማዕበሉ ዙሪያችንን መቶ በህይወታችን ሲያናውጠን፣ ችግሩ፣ በሽታው፣ ሁሉ ነገር መቶ ሲያናውጠን ውስጣችን ያለውን ኢየሱስ እንረሳዋለን። ትኩረታችን አይናችንን ሁኔታው ላይ እናደርገዋለን። ስለዚህ ከሁኔታ በላይ እግዚአብሔር ትልቅ ነው። ከሁኔታ በላይ ኢየሱስ አለ፣ በውስጣችን አለ፣ አብሮን የሚኖር ኢየሱስ አለ። እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ያለው ዛሬም ኢየሱስ አለ። ስለዚህ በየትኛውም ችግራችሁ ነፋሱ በቃ ጸጥ እንዲል ማዕበሉ ቀጥ እንዲልላችሁ
በየትኛውም ሁኔታ ውስጥ ኢየሱስን እመኑት፣ ኢየሱስን ተደገፉት እና ዛሬም እንደውም መዝሙር እንትን ኢዮብ ምን አለ? እስከዚህ ድረስ ድረሽ አትለፊ፣ በዚህ ለትዕቢተኛ ማዕበልሽ ገደብ ይሁን አልሁ አለ። ስለዚህ ለሁሉ ነገር ገደብ አለው። ለማዕበሉ ለችግሩ ገደብ አለው። በሀገራችን፣ በቤተ ክርስቲያን፣ በኑሯችን፣ በመውጣት በመግባታችን፣ በየትኛውም ሁኔታ ላይ ዛሬም ኢየሱስ ገደብ ያደርግለታል። ስለዚህ ዝም በል ጸጥ በል ይለዋልና አትናወጡ። የማዕበሉ የወጀቡ ጌታ ከኛ ጋር ነው። በእንደዚህ አይነት ስሜት ውስጥ እያለፍን ያለን ሰዎች እንኳን ብንኖር ዛሬ ይሄ ቃል ብዙዎቻችንን ልባችንን እንዳጽናና ነው የተረዳሁትና ፓስተር የጌታ ኢየሱስ ይባርክህ። ማዕበሉም ወጀቡም የሚታዘዝለት ከሁኔታ በላይ የሆነ ኢየሱስ አለ ከኛ ጋር። ስለዚህ እንቀሰቅሰዋለን። በዚህ ጉዳያችን ላይ ና፣ በዚህ ነገራችን ላይ ና፣ አንጋፈጠውም። በቃ አምላካችንን ይዘን እንዋጋለን። መዋጊያችን ቃሉ ስለሆነ ማለት ነው። ስለዚህ ይሄን የገባኝ ተባረክ ፓስተር፣ እየወዳችኋለሁ። በጣም ናፍቃችሁ ነበረ። ደግሞ ስላየኋችሁ በጣም ነው ደስ ያለኝ። አሜን። ሪቾዬ በጣም ፓወርፉል፣ በጣም በጣም ጌታ ይባርክሽ። ተባረኪልን። Michael, good to see you, bro. Good to see you guys as well, homie. ሰላም ነው? እግዚአብሔር ይመስገን። እንዴት አመሻችሁ ፓስተር? ይብላችሁ። እንዴት አመሻችሁ? ያው አርፍጄ ነው የገባሁትና ሙሉን ቃሉን አልሰማውም ነበር፣ ግን ያው ከእናንተ ልክ ከነሱ ከሰማሁት እንደገናም ደግሞ እውነቱን ለመናገር ያው መጽሐፍ ቅዱሱን የእሱን ቨርስ በደምብ እንደዚህ ሆን ብዬ አላነበኩትም። ግን የሚገርመው ነገር በእንትና ሙቪ እግዚአብሔርን ሳይ በሙቪ ላያቸው ነበርና በጣም በዛ እንትን ላይ በጣም ነበር የተገረምኩት። ያው ያደረገው ነገር ያው ያ ማዕበሉ ሲመጣ ምናምን በጣም ፓኒክ ነበር ሁሉም ሰዎች የነበሩት እዛ። በቃ ከፊታቸው ላይ ታያዋለ ምንም ፓኒክ ነው። በቃ እሱ ጋር ይሄዳሉ። እኔ ላይ የገባልኝ ምንድነው እሱ ጋር ሄዱና አድን ሞት ነው አድን ሄዱና ልክ ከእንቅልፉ ሳይነሳ ሲቀር ተመልሰው ፓኒክ ነው ያደረጉት እዛው በቃ ሲመላለሱ ማለት ነው። ከዛ ያው ግን እግዚአብሔር ግን በቃ ከማዕበሉ ከሙሉ ነገር እንዳተረፋቸው አየው። ከዛ በኋላ በእኔ ላይ ግን የገባኝ ምንድነው በቃ እግዚአብሔር በቃ ምንድነው እንደ ክርስቲያን እንላለን፣ ግን ልክ እግዚአብሔር እኛ ጋር መኖሩን ሳነ በቃ ሙሉ በሙሉ አይደለም 50% አይደለም ከኛ ጋር የሚሆነው እግዚአብሔር ሙሉ 100% ነው በእኛ ውስጥ ያለውና በእኔም ምንድነው በቃ አሁን እኔ ከሚያስጠላ ሁሉ ነገር ለወጣ ያደረገኝ በራሴ ሞክሬ ነበረ፣ በሰውም ተሞክሮ ነበር። እንደዚህ በስፔሻሊስት በሆኑት ምናምን ገብቼ ነበር ያ ስለፈለኩኝ ሞክሬ ያለ ምን ብያለሁ። ምንም ግን የሆነው ነገር የለም። ምንድን ለማለት ፈልጌ ነው ምንም ነገር በራሳችን የምናደርገው የለም። ምንም ነገር በራሳችን ፈቅደን ሰው ስለፈቀደው ሰላማር የምናደርገው የለም። ከኢየሱስ ጋር ካለው ነው ከሱ ጋር አንድ ላይ ጉዞ ካላረግን በፊት በራሳችን የምናደርገው ነገር ምንም ነገር እንደሌለ ግን ያው በቃ ያለፍኩትበትን ምክንያት በቃ ወደ አሪፍ ህይወት ውስጥ የገባው ምክንያት እሱን ስላመንኩት አለ ስላልኩ ሳይሆን እሱ እግዚአብሔር ነው ወይ ሃይማኖት ነው ብዬ ስላሰብኩ ሳይሆን እሱ አባት አለ ከኔ ጋር አለ በውስጤ አለ ብዬ ስላሰብኩ ነው ወደ ከዛው ያወጣኝና በጣም ፓወርፉል ነው የሱ ፓርት። ተባረክልኝ። Amen. Michael, so powerful. 100% ኢየሱስ ከኛ ጋር አለ። So powerful, bro. It's not 50-50. ጌታ ይመስገን። ክብር ለኢየሱስ ይሁን። Nowadays, my brother. ጋይስ እንዴት ናችሁ? ይመስገን ነው። እኔ ደህና ነኝ። ፓስተር ትንሽ አርፍጄ ነው የሰማሁት፣ ግን አይ ቲንክ ስለ ማቴዎስ 14 ወይ ማርቆስ 8 ነው ይተወራል። ስለ ማርቆስ 8 ነው ይተወራል። ይደርስልናል። በማንኛውም ጊዜ ጌታን ብንጠራው ይደርስልናል። እኛ አንዳንዴ ስለማናስተውል ነው። ዛሬ ራሱ በጣም የሚገርም ነገር ጌታ እያስተማረኝ ነበር እና ብቻ ጌታ መልካም ነው። አንድ ሰው ምን ሲል ሰማሁት ስለ ማዕበል ማለት ነው እና ጌታ ኢየሱስ መጽሐፍ ቅዱስ ላይ ሳነብ አለኝ ማለት ነው ጌታ ኢየሱስ ሲተኛ ይቻለው ሰይጣን ግን ሲተኛ አላየውም። ስለዚህ በቃልና በጸሎት መትካት አለብን ሲለኝ በጣም ተገርሜ ነበርና ያ ጌታ ሁልጊዜ መልካም ነው፣ ቸር ነው። ተባረኩ።
አሜን አሜን። ናዲ ዌልካም ሁላችሁ፣ ደስ ብሎኛል። ጌታ ክብሩን ይውሰድ። ሄር ዊ ጎ። አማኒ ትችላለህ? አንድ አምልኮ ጌታን እናምልከውና ደግሞ ጌታ ዛሬ ወዳዘጋጀልን ድግስ እንሄዳለን። ግን በቃ ጋይስ ቢያንስ አሁን ያለማቋረጥ እያመለክን ኮፒ ሊንክ ሼር ምናምን አድርጉ። ሼር በቃ እንደ እብድ ሼር አድርጉ። ዩሮ ፎር ጂሰስ ላይ ሁሉ በቃ ሁሉ ቦታ ላይ ሼር አድርጉ። ተባረኩ። ዛሬ አም ሱፐር ኤክሳይትድ እና አውድዬ ጌታ ውስጡ ያስቀምጠውን ነገር እንማራለን ጋይስ። የእውነት በጣም ከተደሰትኩበት ነገር በአገልግሎቴ እግዚአብሔር በሰጠኝ የህይወት ምልልስ ውስጥ እንደ ናውድ፣ ናሆሜ፣ ካሌቤ፣ አብዬ እዚህ ጋር ያላችሁትን ስለሰጠኝ ጌታ ኢየሱስን ብቻ የሚወዱ ኢየሱስ ላይ ብቻ ትኩረት የሚያደርጉ ሌላ ትኩረት የሌላቸው ልጆችን ማየቴ በጣም ደስ ብሎኛል። this so painful guys እና I'm just seeing now ዜናውን እያየው ሼንቻን ጂ የሚባል ኮሪያ ውስጥ ያለ ራሱን ኢየሱስ ነኝ ብሎ የሚል አምላክ ነው የሚል የሞተ ነውና ስጋው ይበላል ደሙ ይጠጣልና ሶ ካልቲ በጣም እዚህ አገር ላይ ከአንዳንድ ሰዎች ጋራ ያ እኔ ኤኒዌይስ በጣም ገስጫቸዋለሁ ሄደው ምናምንና ኢየሱስን ማወቅ አለብን እና በጣም እያየውን በጣም ትምህርት ያስፈልገናል። እግዚአብሔር ቃል አንዳንዴ ያወቅን ይመስለናል እና አይ ቲንክ ስር መስደድ አለብን። በጣም ስር መስደድ አለብን። ዶክትሪናችንን ማወቅ አለብን እና በተለይ ክርስቶስ ኢየሱስ አዳኝ ላይ ያለን ፋውንዴሽናል እውነቶች ዶግማዎችን በጣም ማወቅ አለብን እና ጌታ ይረዳናል። ጌታ ደግሞ ትውልድን እያስነሳ ስላለ በኢሮብ ፎር ጂሰስ አሜሪካ ውስጥ የተለያየ ቦታ አም ሶ ሃፒ። ክብር ለኢየሱስ ሲሆን ይህንን ከልት ትምህርት ደግሞ እንገለብጠዋለን በእግዚአብሔር ምሕረት በእግዚአብሔር ቃል እውቀት። አማኒ ጌታ ማምለክ እንችላለን። ሃሌሉያ። ጌታ ዘመናችሁን ይባርክ። ኢየሱስን የምትወዱ ሁሉ የጌታን ቃል የምትወዱ ሁሉ እግዚአብሔር ዘመናችሁን ይባርክ። በተለይ ሁሌ እንደምለው ወጣቶች ለወጣቶች እናት አባት ትላልቅ እድሜ ያላችሁ ልጆቻችሁን ጋብዟቸው፣ ምንም ቢሆኑ ጋብዟቸው። የዛሬውን ስማ በሉት። ሃሌሉያ። የምንወደውን ኢየሱስን እንሰማለን ዛሬ። ሃሌሉያ። እኔ ቃል የለኝም ስለ ናውድዬ ለመናገር። የእውነት ናውድ ዊ ላቭ ዩ፣ በጣም ዊ ላቭ ዩ። ኢሮፕ ላይ ብቻ ሳይሆን በክርስቶስ አካል ላይ ጌታ አንተን ስለሰጠን ጌታ እንባርካለን። በጣም ኢንካሬጅመንት ስለምወድ አይደለም፣ ዩ ኖ ሃው ማች አይ ላቭ በጣም እና ላይክ በህይወቴ በቀላል የመጣህ ልጅ አይደለም፣ በብዙ ለቅሶ እና ጌታ ደግሞ በረከት አድርጎ ስለሰጠህ ለኛ ጌታ እንባርክ። ከሁሉ በላይ ደግሞ ጌታንና ቃሉን ስለምትወድ የእውነት ናውዲ ጌታንና ቃሉን ስለምትወድ በጣም በጣም ደስተኛ ነኝ። ክብር ሁሉ ለኢየሱስ ይሁን። ከዚህ በላይ እኮ ጤና የለም አይደል? ጌታን የሚወድ ቃሉን ይወዳል፣ ቃሉን የሚወድ ጌታን ይወዳል አይደለ? እና በጣም እንደ ናኦድ ሚሊየን እንዲነሳ ፈልጋለሁ። ይህን ደግሞ ጌታ ያደርገዋል። ክብር ሁሉ ለኢየሱስ ይሁን። ሌላው የምነግራችሁ ነገር ምንድነው? ሁልጊዜ በምትቀበሉበት ወንድሞችን ቅዱሳንን
በተለይ የጌታን ቃል የሚያዘጋጁትን የሚያቀርቡትን በምትቀበሉበት መንገድ ነው አይደለ ጌታ የምትቀበሉት። ጌታ በእነሱ ይሰራል። ጌታ ምን አለ? እኔን የሚቀበል እናንተን ይቀበላል አለ ጌታ። በሴም ሌቭል 50-40 አላለም። እና ጌታ በእውነት እኛ ጌታ የላካቸውን የምስራቹን የሚያወሩ እግሮችን በጣም ደስ ይለናል። ናውድዬ የቃሉ አገልጋይ ስለሆንክ በጣም ኩራት ይሰማኛል። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ለዚህ ስላጨ በእውነት እንኳንና ጌታ እኛ ተስፋ አለን በአንተ። በእውነት ልጆቻችን ተስፋ አላቸው። ክብር ሁሉ ለኢየሱስ ይሁን እና በጣም ደስ ይለኛል። በጣም የምወደውን የእግዚአብሔርን ቃል ስለምታካፈል ጊዜው አንተና መንፈስ ቅዱስ ነው። ኢንጆይ አድርግ። ተባረክ። ዊ ላቭ ዩ። እንሰማሃለን። እንደ እግዚአብሔር መልአክ እንቀበልሃለን። ተባረክ። ጌታ ኢየሱስ ይባርክ። ፓስተር በጣም የምወድ ታውቃለህ ምን ያህል እንደምወድ። ትናንትና ካጋጠመኝ ነገር ልጀምርና ማዕበል ስትል አሁን ነው ትዝ ያለኝና እኔ ራሴ የሌለ ማዕበል ውስጥ ነበርኩ ትናንትና። ምን አጋጠመኝ መሰለህ? ወደ ቤት ልመጣ ቤተሰብ ጋር ፋሚሊ ጋር ነበርኩና እራት በልቼ ልመጣ ስል ስልኬ እንደዚህ ኪሴ ነው ያለው። አንደኛውን ስልኬን ጥየዋለሁ ማለት ነው። ፓስተሪ ዞረብኝ፣ በቃ ዞረብኝ እውነት ማለት ነው። እና በጣም ግራ ስለተጋባው ወደ ቤት ሲሄድ ራሱ 2 ታክሲ ነው ያዘዝኩት ማለት ነው። በጣም ውዝግብግብ ብዬ ማለት ነው። አንደኛው ታክሲ ውስጥ ሆኜ ያኛው ይደውልልኝና የት ነው ይለኛል ማለት ነው። 2 አዝዤ ማለት ነው። ከዛ ቤት መጣሁ የሌለ ደበረኝ ምናምን እና ዛሬ ለዚህ እንትን እያልኩኝ እየጸለይኩኝ አንድም ሰዓት የጌታን ስም አልጠራውም ነበር። በቃ ምንድን ነው የማደርገው እያልኩኝ እያሰብኩ ነበር። ምንድን ነው መፍትሄው? እንዴት ነው ከዚህኛው ስልኬ ወደዚህኛው ማድረገው? እንዴት ነው እያልኩኝ በማስብ ሰዓት ላይ ለዚህ ፕሮግራም ስጸልይ ጌታ እኔ እኮ አለው አለኝ እና በቃ በጣም እኔ እንጃ በራሴ አፈርኩኝ። በኢየሱስ ስም አንዴም ስሙን አልጠራሁትም ነበር እና እኔ እኮ አለው ሲለኝ በቃ ጌታ ምን አይነት መልካም እንደሆነ ኢየሱስ ማለት ስለ በአንተ አቅም፣ በአንተ ብርታት፣ በአንተ ጉልበት የሚሰራ አምላክ ሳይሆን በማንም ይሰራል። ኢየሱስ ሁሌም ጌታ ነው። እኛ ደካሞች ነን፣ እኛ እንደክማለን። ኢየሱስ ግን ሁሌም ኢየሱስ ነው። አምላክ ግን ሁሌም አምላክ ነው። አመለክ ነው አላመለክ ነውም እግዚአብሔር ነው። ሁሌም ትልቅ ነው እና አይ ላቭ ጂሰስ። በእውነት ጸጋውን በጣም ነው የምወደው። እኔ በብሉይ ኪዳን ብኖር ኑሮ አይ ቲንክ ዘፍጥረት ላይ ነው የሞትኩት ገና ሕግ ሳይወጣ ማለት ነው። እና በዚህ ዘመን አይ ቲንክ ጌታ የሚያኖረኝም ጸጋውን ስላሰበና ደሙን ስላሰበ ነው ብዬ አምናለሁ ማለት ነው። እና በራሴ ብርታት በራሴ ኃይል የቆምኩ ሰው ሳይሆን በብዙ ድካም ውስጥ በብዙ ስንፍና ውስጥ አለው ግን ጌታን ወዳለሁ። በቃ ጌታን አለመውደድ አልችልም። በጌታ መደራደር አልችልም። በቃ ቃሉን ወደዋለሁ፣ ጌታን ወደዋለሁ። እና እንደዚህ አይነት ፋሚሊም ስለሰጠኝ ደግሞ እግዚአብሔር ስሙ ለዘላለም የተባረከ ነው። አንድ ሰው ሲናገር ምን አለ? በፍርድ ቀን ያለ ኢየሱስ በአብ ፊት መቆም እግዚአብሔር አብ እስኪፈርድብህ አትጠብቅም አለ ማለት ነው። ቅድስናውን ስታይ አብ እስኪፈርድብህ አትጠብቅም። ራስህ ሲኦል ክተቱኝ ነው የምትለው። ቅድስናውን ስታይ አስተዋወቀኛን ሰውዬ ፓወርፉል እና በጣም ጻድቅ ነው። አንተ ደግሞ ኃጢአተኛ። በመሀል ግዴታ ደም ያስፈልጋል። በመሀል ግዴታ ኢየሱስ ያስፈልጋል። ከአብ ጋር ለመነጋገር በመሀል አንድ መካከለኛ ያስፈልጋል። እርሱም ደግሞ ሰው የሆነው ክርስቶስ ኢየሱስ ነው። በእግዚአብሔርና በሰው መካከል አንድ መካከለኛ አለ። እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ሌላ የለም። በቃ 2 አይልም 3 አይልም፣ አንድ አለ። በኢየሱስ በኩል ወደ እግዚአብሔር አብ መቅረብ ሆኖልናል እና ስለ ደሙ እግዚአብሔርን እናመሰግናለን። ጌታችን ኢየሱስ ክርስቶስ እንግዲህ ዛሬ የምናገረው ጋይስ ስለ ባለፈው ስብከት ላይ ስለ 2 ፍየሎች እና ስለ ባራባስ ነው። እሱን ነው ዛሬ የምናየው እና ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል 5:39 ላይ እንደዚህ ይላቸዋል ፈሪሳውያን እና በዛ የነበሩትን ሰዎች
በእነርሱ የዘላለም ሕይወት የምታገኙ እየመሰላችሁ መጽሐፍትን ትመረምራላችሁ፣ እነዚህ መጽሐፍት ስለ እኔ የሚመሰክሩ ናቸው ይላል። ማለት ሰዎች እንግዲህ የዘላለምን ሕይወት ማግኘት ይፈልጋሉ፣ መጥፋት አይፈልጉም። እና የተለያዩ መጽሐፍትን ያያሉ፣ ይፈልጋሉ፣ ግን ዋናው ኢየሱስን አላገኙትም ማለት ነው። ስለዚህ ኢየሱስ ሁልጊዜ ትፈልጋላችሁ፣ በፊታችሁ ቆሜያለሁ እያላቸው ነው ማለት ነው። መጽሐፍትን ትመረምራላችሁ ግን አላወቃችሁኝም እያላቸው ነው ማለት ነው። እንግዲህ መጽሐፍ ቅዱሳችን ከዘፍጥረት እስከ ራእይ ድረስ የሚናገረው በሚያስደንቅ ሁኔታ ስለ ጌታችን ኢየሱስ ክርስቶስ አዳኝነት፣ አምላክና አዳኝነት ማለት ነው። እና ዘሌዋውያን ምዕራፍ 16 ላይ የሆነ ቀን አለ፣ ዮም ኪፖር ወይም ደግሞ ዴይ ኦፍ አቶንመንት የሚባል ቀን አለ እና ላንብበው። ዘሌዋውያን ምዕራፍ 16 ቁጥር 5 እስከ 10 እንደዚህ ይላል። ከእስራኤል ማህበረሰብ ለኃጢአት መስዋዕት 2 ትባኦት ፍየሎች፣ ለሚቃጠል መስዋዕት 1 አውራ በግ ይውሰድ። አሮን ለራሱና ለቤተሰቡ ማስተሰሪያ ይሆን ዘንድ ወይፈኑን የኃጢአት መስዋዕት አድርጎ ስለራሱ ያቅርብ። 2ቱንም አውራ ፍየሎች ወስዶ በመገናኛው ድንኳን ደጃፍ በእግዚአብሔር ፊት ያቆማቸው። አሮንም አንዱን ዕጣ ለእግዚአብሔር፣ ሌላውን ለሚለቀቀው ፍየል፣ የሚለቀቀው እንግዲህ ስኬፕ ጎት የምንለው ነው ማለት ነው። ሌላው ለሚለቀቀው ፍየል በማድረግ በ2ቱ ፍየሎች ላይ ዕጣ ይጣል። በዕጣው ለእግዚአብሔር የደረሰው ፍየል አምጥቶ ለኃጢአት መስዋዕት በማድረግ ይሰዋው። ወደ ምድረ በዳም ተለቆ ማስተሰሪያ ይሆን ዘንድ እንዲለቀቅ ዕጣ የወጣበት ፍየል ከነ ሕይወቱ በእግዚአብሔር ፊት ያቅርብ ይላል። እንግዲህ የፍየሎችና የኮርማዎች ደም ኃጢአትን ምን ማለት አይችልም? ማስወገድ አይችልም። ኦኬ፣ ምናልባት ጊዜያዊ ሊሸፍን ይችላል፣ ግን ማስወገድ አይችልም። ይኸውላችሁ ዕብራውያን መጽሐፍ ምዕራፍ 10 ላይ እንደዚህ ይላል ቁጥር 4 ምክንያቱም የኮርማዎችና የፍየሎች ደም ኃጢአትን ማስወገድ አይችልም። ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል፣ መስዋዕትንና መባን አልፈለክም፣ ስጋን ግን አዘጋጀህልኝ ይላል። አያችሁ። ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል፣ መስዋዕትና መባን አልፈለክም፣ ስጋን ግን አዘጋጀህልኝ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ታዲያ እንዴት ነው የኛን ኃጢአት ማስወገድ የቻለው ብለን ስንመለከት መጽሐፍ ቅዱሳችን በዕብራውያን መጽሐፍ ምዕራፍ 9:12 ላይ የገባው የፍየልና የጥጆችን ደም ይዞ ሳይሆን የራሱን ደም ይዞ ነው የገባው ማለት ነው። ይኸውላችሁ በብሉይ ኪዳን በሊቀ ካህኑ ምንድነው የሚሆነው? ፍየሉ ሲሰዋ ለ1 ዓመት ሰዎች እፎይ ይላሉ ማለት ነው። ኃጢአታቸው በቃ እፎይ ብለው ወደ ቤታቸው ይሄዳሉ ማለት ለ1 ዓመት። የጌታችን የኢየሱስ ደም ግን ለ1 ዓመት ሳይሆን ለዘላለም ነው ኃጢአታችንን ያስወገደው ማለት ነው። በየዓመቱ የሚያደርገው ስርዓት የለም ማለት ለአንዴና ለመጨረሻ ጊዜ ነው ያስወገደልን ማለት ነው። ክብር ሁሉ ለኢየሱስ ይሁን። ለዚህ ነው ይኸውላችሁ 2ቱ ፍየሎች፣ የመጀመሪያው ፍየል ይሰዋል፣ ይሰዋል። የሁለተኛው ደግሞ አሮን ሊቀ ካህኑ አሮን እግዚአብሔር አብን ወክሎ በአንደኛው ፍየል ላይ 2ቱን እጆቹን ጭኖ የእስራኤላውያንን ልጆች በሙሉ ኃጢአት ምን ይላል? ይናዘዛል ማለት ነው። ይናዘዝና ያን ፍየል ወደ ምድረ በዳ ይሰደዋል፣ ይለቀዋል ማለት ነው። ያንን ፍየል ማንም ሰው ሊያየው አይችልም፣ ማንም ሊያገኘው አይችልም። ስለዚህ እነዚህ 2ቱ ፍየሎች የክርስቶስ ኢየሱስ ምሳሌ ናቸው። ጌታችን ኢየሱስ ክርስቶስ ስለ ኃጢአታችን ተሰውቷል። ለዘላለም ደግሞ ለአንዴና ለመጨረሻ ጊዜ ደግሞ ኃጢአታችንን አስወገደልን ማለት ነው። ፍየሉ ተመልሶ እንደማይመጣው ሁላ እግዚአብሔር አምላክ ኃጢአታችንን አያስታውሰውም። ለዘላለም መጽደቃችንን የሚያመላክት ነው ማለት ነው። ስለነዛ ስለተሰደደው ፍየል ማንም ሰው አያገኘውም። ማንም ስለዛ ፍየልም አይጠይቅም። የት ሄደም አይባልም። ሰው ወደማይደርስበት ቦታ ይወስደዋል ማለት ነው። ጌታም እንደዚህ ነው ያደረገው። ኃጢአታችንን ለአንዴና ለመጨረሻ ጊዜ ላያስታውሰው አስወገደው ማለት ነው። ይኸውላችሁ ሐዋርያው ጳውሎስ እንደዚህ ይላል በሁለተኛ ቆሮንቶስ መልእክቱ ምዕራፍ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱን ስለ እኛ ኃጢአት አደረገው ይላል ማለት ነው። ይህንን ነው እንግዲህ ሰብስቲቱሽነሪ አቶንመንት የምንለው ማለት ነው። የመቀያየር መቤዠት የምንለው ማለት ነው። እኛ የክርስቶስን ጽድቅ ወሰድን፣ እሱ ደግሞ ኃጢአታችንን ወሰደ ማለት ነው። ኃጢአት ሰራ ሳይሆን ኃጢአት ሆነልን ማለት ነው። ክብር ሁሉ ለኢየሱስ ይሁን። ኢሳይያስ መጽሐፍ ምዕራፍ 53 ቁጥር 5 እስከ 6 እንደዚህ ይላል፣ ነገር ግን
እርሱ ስለመተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በራሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችንም በየመንገዳችን ነጎድን። እግዚአብሔር የሁላችንንም በደል በእርሱ ላይ ጫነው ይላል ማለት ነው። በእርሱ ላይ ጫነው። እኛ ደግሞ የክርስቶስን ጽድቅ ወሰድን ማለት ነው። ትናንትና ፊሊ ሲናገር ከሰማችሁ እግዚአብሔር ከሰማይ ሆኖ ወደኛ ሲመለከት የእኛን ኃጢአት ሳይሆን የሚያየው ልጁን ኢየሱስ ክርስቶስ በእኛ ውስጥ ነው የሚያየው ማለት ነው። ይኸውላችሁ እንደዚህ አትበሉ። ይሄ እንደዚህ መናገር ስህተት ነው። ጌታ እኮ ለእኔ ሞቶልኛል፣ እኔ እንዴት ለእሱ መኖር ያቅተኛል፣ ለእሱ እኖራለሁ ምናምን። ኖ፣ እንደዛ አይደለም። ልጁ በእኛ ውስጥ እንዲኖር ነው እግዚአብሔር የሚፈልገው። እኛ በራሳችን አቅም እግዚአብሔርን ማስደሰት አንችልም። እግዚአብሔርን አቅም እኛ ሰዎች ማስደሰት አንችልም። ኦኬ፣ ብንችል ኑሮማ ይሄ ሁሉ መከራ በጌታችን በኢየሱስ ክርስቶስ ላይ ባልደረሰ ነበር። እግዚአብሔር ግን በእኛ ህይወት ውስጥ ልጁን ማየት ይፈልጋል። እንደ ልጁ ስንመላለስ ማየት ይፈልጋል። እንወድቃለን፣ ጸጋው ግን ዛሬም ያነሳናል። ደሙም ዛሬ ከኃጢአት ሁሉ ሃሌሉያ፣ ከኃጢአት ሁሉ ያጥበናል። ኦኬ፣ ኃጢአታችሁን ብትናዘዙ ከኃጢአት ሁሉ ሊያነጻችሁ እርሱ የታመንና ምንድን ነው? ጻድቅ ነው፣ ሊዋሽ አይችልም። ክብር ሁሉ ለኢየሱስ ይሁን። ጻድቅ ስለሆነ ሊዋሽ አይችልም። ክብር ለኢየሱስ ይሁን። እንግዲህ እግዚአብሔር እኛ ሰዎች ኃጢአተኛ መሆናችንን ተረድተን ኦኬ፣ ኃጢአተኛ መሆናችንን አውቀን ንስሐ ብንገባና ይሄ በመስቀል ላይ የፈሰሰው ደም ስለኔ ነው የፈሰሰው ብለን የምናምን ከሆነ ከእግዚአብሔር ጋር መታረቅ እንችላለን። ኦኬ፣ የፈሰሰው ደም ስለኛ ነው ብለን ስናምን ማለት ነው። በብሉይ ኪዳን ታስታውሳላችሁ፣ ኪንግ ዴቪድ ባይዘዌ ነብይ ነው። ኪንግ ዴቪድ ሐዋርያው ምንድነው ሐዋርያ ሥራ ምዕራፍ 2 ቁጥር 30 ላይ ነብይ እንደሆነ ይነግረናል ማለት ነው። እና እሱ ምን አለ እስኪ መዝሙር 32 ቁጥር 1 እና 2 ብፁዕ ነው መተላለፉ ይቅር የተባለለት ኃጢአቱም የተሸፈነለት፣ ብፁዕ ነው እግዚአብሔር ኃጢአቱን የማይቆጥርበት። አያችሁ፣ ፍየሉ ምንድን የሆነው ለአንዴና ለመጨረሻ ጊዜ ተሰደደ፣ ሄደ ወደ ምድረ በዳ። እግዚአብሔርም ኃጢአታችንን ዳግም አይቆጥርብንም። አያችሁ፣ ብፁዕ ነው እግዚአብሔር ኃጢአቱን የማይቆጥርበት። አይገርም? ይሄንን ደግሞ ይመጣና ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 4 ከቁጥር 1 እስከ 8 እንደዚህ ይላል። ይኸውላችሁ እንግዲህ በስጋ የቀድሞ አባታችን የሆነው አብርሃም በዚህ ረገድ ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን ኑሮ የሚመካበት ነበረው። አያችሁ፣ ነገር ግን በእግዚአብሔር ፊት መመካት አይችልም። መጽሐፍ ምን ይላል? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ይኸውላችሁ ቁጥር 4 ላይ አንድ ሰው ስራ ከሰራ ደሞዝ እንደ ስጦታ ሳይሆን እንደ ተገቢ ዋጋ ይቆጠርለታል። አያችሁ፣ ይኸውላችሁ የሆነ ነገር ሰርተን የሆነ ነገር አድርገን እግዚአብሔርን ማስደሰት የማይታሰብ ነገር ነው። የእግዚአብሔር ቁጣ በርዷል በልጁ አማካኝነት ማለት በኢየሱስ ደም አማካኝነት የእግዚአብሔር ቁጣ በርዷል። ስለዚህ እግዚአብሔር ኃጢአታችንን አይቆጥርብንም። ዛሬ ኃጢአት ሰራኦ መጥፋቴ ነው ወይኔ የሚባል ነገር የለም። ለአንዴና ለመጨረሻ ጊዜ በመስቀል ላይ በፈሰሰው ደም ጸድቀናል። ክብር ለኢየሱስ ይሁን። አንድ ሰው ከሰራ ስራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢ ዋጋ ይቆጠርለታል። ነገር ግን ለማይሰራ ሆኖም ኃጢአቱን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል። ዳዊት እግዚአብሔር ጽድቅን ያለ ስራ ስለሚቆጥርለት ሰው ያ ሰው ማን ነው? እኛ ነን አይደለ? በአዲስ ኪዳን ያለ ነው። ዳዊትም እግዚአብሔር ጽድቅን ያለ ስራ ስለሚቆጥርለት ሰው ብፅዕና እንዲህ ብሏል፣ መተላለፋቸው ይቅር የተባለላቸው እነማ? በአዲስ ኪዳን ላይ ያሉት እኛ ማለት ነው። መተላለፋቸው ይቅር የተባለላቸው ኃጢአታቸውም የተሰራየላቸው ብፁዓን ናቸው። ብፁዕ ማለት የተባረከ ማለት ነው። ሌላ ትርጉም የለውም። ብሩክ ናቸው፣ የተባረኩ ናቸው። እግዚአብሔር ባርኳቸዋል እያለ ነው። ኃጢአቱም ጌታ ከቶ የማይቆጥርበት ሰው ምስጉን ነው። አያያያያይ ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ይኸውላችሁ ትናንትና ፊሊ ሲናገር በጣም ያስገረመኝ ነገር ልንገራችሁ። አንድ ሰው ጌታ ይቅር ማለት ይችላል፣ ኃጢአትን እኮ ይቅር ማለት ይችላል፣ ይሄ ሁሉ ነገር መሆን አያስፈልገውም እያለ ነበር እና ግን ጌታ መሐሪ ብቻ ሳይሆን ጻድቅም አምላክ ነው። ኦኬ፣ ጻድቅም አምላክ ነው። ኃጢአትን ዝም ብሎ ስላይድ አያደርገውም፣ አያሳልፈውም። ጻድቅ አምላክ ስለሆነ ማለት ነው። ይኸውላችሁ ሕዝቅኤል መጽሐፍ ምዕራፍ 18 ቁጥር 4 ላይ ኃጢአት የሰራች ነፍስ
ትሞታለች ይላል ማለት ነው። ኃጢአት የሰራች ነፍስ ትሞታለች። ስለዚህ መሞት አለበት ማለት ነው። የሆነ ነገር መሞት አለበት፣ ወይ እኛ ወይ እግዚአብሔር ልጅ መሞት ነበረበት ማለት ነው። እግዚአብሔር ግን ልጁን ልኮ ስለኛ ሞተልን፣ እኛ እንድንኖር ማለት ነው። በምን አይነት ፍቅር ነው የተወደድነው ናውድ ብላችሁ የምትጠይቁኝ ከሆነ ኦኬ፣ እግዚአብሔር ልጁን እስከ መስጠት በዚህ ያክል ፍቅር ወዶናል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሰርቶ ወዷል ሳይሆን እንዲሁ ሳይሰራ እንዲሁ ወዶናል ማለት ነው። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለታረደው በግ። ይኸውላችሁ ዘሌዋውያን ምዕራፍ 16 ከቁጥር 20 እስከ 22 አሮን ለቅድስተ ቅዱሳኑ ለመገናኛው ድንኳን ለመሰዊያው የሚያደርገው ስርዓት ከፈጸመ በኋላ በሕይወት ያለውን ፍየል ወደፊት ያቅርበው። ኦኬ፣ ይኸውላችሁ 2 እጆቹን በሕይወት ባለው ፍየል ራስ ላይ ይጫን፣ በላዩም የእስራኤላውያንን ይኸውላችሁ የኛም በአዲስ ኪዳን እኛ ብንሆን ማለት ነው በኢየሱስ ላይ ሆኖ ማለት ነው በላዩ ላይ የእስራኤላውያንን ክፋትና አመፅ አያችሁ ኃጢአታቸውን ሁሉ ይናዘዝበት፣ እነዚህንም በፍየሉ ራስ ላይ ይጫን፣ ፍየሉንም ለዚህ ተግባር በተመደበው ሰው እጅ ወደ ምድረ በዳ ይስደደው። ፍየሉም ኃጢአታቸውን ሁሉ ተሸክሞ ወደ ምድረ በዳ ይሄዳል። ሰውየውም ፍየሉን ሰው ሊኖርበት በማይችል ስፍራ ይለቀዋል ማለት ነው። አሁን ሄዳችሁ ሰማይ ቤት ስለኛ ኃጢአት ብትጠይቁ ሰው ወደሌለበት መላእክቶች ወደሌሉበት ሄዷል። ኃጢአታችሁ ማንም አያገኘውም። ኃጢአታችንም ማለት ጸድቀናል ለዘላለም። ክብር ለኢየሱስ ይሁን። ይኸውላችሁ የኃጢአት ደሞዝ ሞት ስለሆነ ጌታችን ኢየሱስ ሞታችንን ወሰደልን ማለት ነው። የእግዚአብሔር ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው። አያችሁ ሰይጣን እንድንሞት አደረገ። እግዚአብሔር ግን ስጦታው ግን የዘላለምን ሕይወት በልጁ በክርስቶስ ኢየሱስ እንድናገኝ ነው። ይኸውላችሁ እግዚአብሔር አምላክ ኃጢአታችንን ለ1 ዓመት ብቻ አይደለም ያስወገደው እስከ ዘላለም። ይኸውላችሁ ዕብራውያን መጽሐፍ ምዕራፍ 10 ቁጥር 4 ላይ ምክንያቱም አንዱን መስዋዕት ማለት በመስቀል ላይ የፈሰሰውን ደም አንዱን መስዋዕት እነዚያ የሚቀደሱትን እኛን ማለት ነው ለዘላለም ለ1 ዓመት አይደለም አያችሁ ለዘላለም ፍጹማን አድርጓቸዋል። ለዘላለም ይኸውላችሁ መዝሙር 103 ቁጥር 12 ምስራቅ ከምዕራብ እንደሚርቅ መተላለፋቸው በዚያው መጠን ከእኛ ምን አለ አስወገደ። خلاص ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። አስወገደልን ማለት ነው። ዛሬ አንፈራም ማለት ነው። የሆነ ነገር እሆናለሁ ብለን አንፈራም። የእግዚአብሔር ልጆች ሆነናል። ለዘላለም ጸድቀናል። ለዘላለም ተቀድሰናል። በደሙ ታጥመናል። ከበረዶ የበለጠም ነጭ ሆነናል ማለት ነው። ኦኬ ክብር ለኢየሱስ ይሁን። ስለ አንድ ሰው ላስታውሳችሁ፣ ባለፈው ጊዜ ስላነሳሁት ስለ ባራባስ ስለሚባለው ሰውዬና እንጨርሳለን። እንግዲህ ባራባስ መጽሐፍ ቅዱሳችን ላይ በጣም ፌመስ የሆነ ሰው ነው። ለምን ፌመስ ሆነ ካልን ማቴዎስም ጽፏል፣ ማርቆስም ጽፏል፣ ሉቃስም ጽፏል፣ ዮሐንስም ስለ እርሱ ጽፏል እና 4ቱም ወንጌላት ላይ ይሄንን ወንበዴም ብለው እናገኘዋለን ማለት ነው። እና ስሙ እንግዲህ የባርአባስ ስም በአረማይክ ሰን ኦፍ ደ ፋዘር ይባላል ማለት ነው። ኦኬ ይኸውላችሁ በኤንአይቪው ላይ ማቴዎስ ወንጌል ምዕራፍ 27 ከቁጥር 16 እስከ 17 እንደዚህ ይላል። At the time they had a well-known prisoner whose name was Jesus Barabbas. የተገናኘ ነገር ይመስላችኋል? አጋጣሚ ይመስላችኋል እንደዚህ መሆኑ? እኔ አይመስለኝም። Whose name was Jesus Barabbas. So when the crowd had gathered, Pilate asked them, which one do you want me to release to you? Jesus Barabbas or Jesus who is called the Messiah? ኃጢአተኛውን ኢየሱስ ወይ ጻድቁን ኢየሱስ የትኛውን ኢየሱስ ልፍታላችሁ ይላል ማለት ነው። ይኸውላችሁ ክብር ለኢየሱስ ይሁን። ማርቆስ ወንጌል ላይ ስለዚህ ወንበዴ ምን ተብሏል መሰላችሁ? ማርቆስ ወንጌል ምዕራፍ 15 ላይ ነፍሰ ገዳይ ይለዋል። ሉቃስ ነፍሰ ገዳይ ይለዋል። ዮሐንስ ሌባ ይለዋል ማለት ነው። አያችሁ ሌባ ይለዋል ማለት ነው። ይኸውላችሁ አንደኛው በጣም ኃጢአት እዛ ጋር የቆመው እንደዚህ ቅድም እንዳልኳችሁ ፍርዱን እየተጣባበቀ ነው። የማይቀየር ፍርድ ነው የደረሰበት ማለት ነው። ያውቀዋል ኃጢአተኛ መሆኑን ማለት ነው። ገብቷችኋል?
ይሄኛው ኢየሱስ ደግሞ የእግዚአብሔር ልጅ ከዘላለም የተወለደ ትልቁ እግዚአብሔር ማለት በመጀመሪያ ቃል ነበር የተባለለት ማለት ቃልም ስጋ ሆነ እኛን መሰለ። ክብር ሁሉ ለኢየሱስ። የትኛው ይፈታ? ኃጢአተኛው ኢየሱስን ልፍታላችሁ ይላል ፓይለት ማለት ነው። የይሁዳ ገዢ ነው ፓይለት። ኃጢአተኛውን ኢየሱስ ልፍታላችሁ ወይስ ጻድቁን ኢየሱስ ልፍታላችሁ ብሎ ይናገራል ማለት ነው። እዛ ጋር የነበረው ህዝብ በሙሉ ግን ምንድን ነበር ሲናገር የነበረው? ኖ ኖ ኖ ኖ ኃጢአተኛውን ኢየሱስ ፍታልን አለው። አያችሁ የሰው ዊኪድ በጣም የተመታ አስተሳሰብ እንዴት እንዳለን። ኃጢአተኛውን ፍታልን አለ። ህዝቡም ኃጢአተኛው እንዲፈታ አደረገ። ይሄ ኃጢአተኛው ጂሰስ ባራባስ ደግሞ ህዝቡ ያስፈታው መሰለው። ህዝቡ ያስፈታው መሰለው። ኖ ኖ ኖ ህዝቡ አላስፈታውም። የእግዚአብሔር አብ ፍቅር አስፈታው። የእግዚአብሔር አብ ፍቅር ለምን? እኛን እያየ ስለነበረ ጌታችን ኢየሱስ ክርስቶስ እግዚአብሔር አብ እኛን እያየ ስለነበረ በልጁ ጨከነ። እኛ የዘላለም ህይወት እንድናገኝ የእኛን ሞት እንዲወስድልን በባራባስ ላይ ማለትም በእኛ ላይ ሳይሆን በልጁ ላይ ጨከነ። ክብር ሁሉ ለኢየሱስ ይሁን። ይውላችሁ እንዴ እኔ ባራባስ እኮ ነው እኛን እኮ አይወክልም ነፍሰ ገዳይ እኮ ነው ምናምን ልትሉ ትችላላችሁ። ኖ ኖ ኖ ኖ ኖ እኛንን ይውላችሁ መጽሐፍ ሲናገር በአንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል ማለት ነው። በህይወታችን ቢያንስ አትሊስት አንድ ጊዜ የሆነ ሰው ጠልተናል። ነፍሰ ገዳዮች ነን ማለት ነው። ኦኬ ነፍሰ ገዳዮች ነን። ሰዎች በቀደመ ኃጢአታችሁ ማንም እንዳይከሳችሁ እግዚአብሔር ነፃ አውጥቷቸዋል። እግዚአብሔር ለዘላለም ነፃ አውጥቷቸዋል። ኦኬ ማንም ሰው መጥቶ ማለት ነው ማንም ሰው መጥቶ እንደዚህ እንትን እንዳይላችሁ እናንተ እኮ ኃጢአተኞች ናችሁ፣ እናንተ እኮ ኃጢአተኞች ናችሁ። በተለይ የሰይጣንን ድምፅ አትስሙ። የሆነ ፓስተር በጣም የሚገርም ነገር እያየው ነበርና የሆነ ሰው ምን አለ? ሰይጣን ባለፈው ህይወታችሁ መጥቶ እንዳይከሳችሁ አሁን ኢትስ ታይም እኛም አታክ ማድረግ አለብን። የሱን መጨል እሱ ከየት እንደተጣለ ማስታወስ አለብን። እርሱ ራሱ ማለት ነው ከየት እንደወደቀ ማለት ነው። እኛ አትሊስት መጨረሻችን በገነት ነው፣ የእሱ መጨረሻ ደግሞ በሲኦል ነው። አያችሁ። ስለዚህ መንቃት አለብን ጋይስ። ለዘላለም ጌታችን ኢየሱስ ክርስቶስ አጽድቆናል ማለት ነው። ይኸውላችሁ ገላትያ 4:4 ላይ ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል ማለት ነው። ስለዚህ ሰው አልነበረም ባራባስ እንዲፈታ ያደረገው ማለት ነው። እግዚአብሔር አብ ነበረ ትእዛዝ የሰጠው ማለት ነው። እግዚአብሔር አብ ነበረ ትእዛዙን የሰጠው ጂሰስ ባራባስ ማለትም እኛ በነፃ እንድንሄድና በልጁ የጨከነው ማለት ነው። ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። ይህንን ሁሉ የዓለምን ኃጢአት በሙሉ ጌታችን ኢየሱስ ክርስቶስ ብዙ ጊዜ መሞቱን ብቻ ነው የምናስታውሰው፣ ግን የተገረፈው መገረፍ የደረሰበት ነገር በሙሉ ስለ እኛ ነው ማለት ነው። ይህንን ሁሉ ነገር ይዞ በመስቀል ላይ ወጣ። ኦኬ አስቡት። ፊዚካል ፔን አለበት። ከዛ ደግሞ በመንፈስም ደግሞ የዓለምን ኃጢአት ተሸክሟል። የእግዚአብሔር ልጅ ኃጢአት የማያውቀው ጻድቁ የእግዚአብሔር ልጅ የዓለምን ኃጢአት ተሸክሞ በመስቀል ላይ ስለኛ ኦኬ ስለኛ ኖት ስለሌሎች አይደለም፣ ስለ መላእክት አይደለም፣ ኦኬ ስለ እንስሶች አይደለም፣ ስለኛ ስለ ሰው ልጅ ኦኬ ስለወደቀው መልአክም አይደለም፣ ስለኛ ስለ ሰው ልጅ በመስቀል ላይ ወጣ። ይኸውላችሁ ዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ ከዚያም ኢየሱስ ሁሉ ነገር እንደተፈጸመ አወቀ። ማለትም የመጣበትን ሚሽን ጨረሰ። በእግዚአብሔርና በሰው መካከል እርቅ አወረደ። ክብር ሁሉ ለኢየሱስ ይሁን። ከዚያም ኢየሱስ ሁሉ ነገር እንደተፈጸመ አወቀ። የመጽሐፍም ቃል እንዲፈጸም ተጠማው አለ። ለምን? ስራውን ጨረሰ። በእግዚአብሔርና በሰው መካከል ያለው የጥል ግድግዳ ይሄ ምንድነው? መጋረጃው ተተረተረ። አያችሁ? ተተረተረ። ሰዎች ወደ እግዚአብሔር አብ በክርስቶስ ኢየሱስ በኩል ቀጥታ መጸለይ ሆነላቸው ማለት ነው። አያችሁ? ቀጥታ ማንም ሊቀ ካህን አያስፈልገኝም። አሁን በአዲስ ኪዳን ሁላችንም ካህኖች ነን ማለት ነው። በርከክ ብለን ጌታ ሆይ እግዚአብሔር አብ ስንል ጸሎታችን ወደ ቅድስተ ቅዱሳን ወደ እግዚአብሔር ያርጋል ማለት ነው። ያለ ማንም ምልጃ ማለት ነው። በቀጥታ መንገድ ስለተከፈተልን ማለት ነው። እና ከዚያ ኢየሱስ ሁሉ ነገር እንደተፈጸመ አውቆ የመጽሐፍ ቃል እንዲፈጸም ተጠማው አለ። ይውላችሁ ውሃ ጠምቶታል በዛ ሰዓት ላይ ጌታችን ኢየሱስ ክርስቶስ። ነፍሳትም ተጠምቷል። ግን ከአባቱ ከእግዚአብሔር አብ ጋር መሆን ተጠማ፣ ናፈቀ። በአብ እቅፍ መሆን፣ በአብ ቀኝ መሆን ናፈቀ። አባቱን ናፈቀ። መዝሙር መጽሐፍ ምዕራፍ 42 ቁጥር 1-2
ዋላ የምንጭ ውሃ እንደምትናፍቅ አምላክ ሆይ ነፍሴም እንዲሁ አንተን ትናፍቃለች። ነፍሴ አምላክ ያው አምላኳን ተጠማች። ሃሌሉያ ተጠማች። መቼ ነው ደርሼ የአምላኬን ፊት የማየው ይላል። ኦኬ ዋላ የምንጭ ውሃ እንደምትናፍቅ አምላክ ሆይ ነፍሴም እንዲሁ አንተን ትናፍቃለች። ጌታ ነው። ነፍሴም አምላክ ያው አምላክን ተጠማች። መቼ ደርሼ ነው የአምላኬን ፊት የማየው ብሎ በመስቀል ላይ ተጠማው አለ። እግዚአብሔር አብ ጋር መሄድ ፈልጎ ማለት ነው። ለምን? ሁሉ ሚሽን ስላለቀ ማለት ነው። ሰዎችና እግዚአብሔርና ሰዎች ታረቁ ማለት ነው። እንግዲህ አባት ሆይ ዓለም ሳይፈጠር ካንተ ጋር በነበረኝ ክብር በአንተ ዘንድ አክብረኝ አለ ማለት ነው። ኢየሱስም ዮሐንስ 19:30 ኢየሱስም ቆምጣጤውን ከጠጣ በኋላ ተፈጸመ አለ። ራሱንም አዘንብሎ መንፈሱን አሳልፎ ለሚታመንበት ለአባቱ ሰጠ። ማለትም መንገድ ተከፈተ ማለት ነው። ስራው አለቀ። ዕብራውያን መጽሐፍ ምዕራፍ 10 ቁጥር 19 ላይ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ይኸውም በመጋረጃው ማለትም በስጋው በኩል በከፈተልን አዲስ እና ሕያው መንገድ ነው። የተወደድነው ጋይስ ኦኬ፣ የተወደድነው እስከ ዘላለም ጌታችን ኢየሱስ ክርስቶስ ወደዳል። ለሁላችንም ተስፋ ነው ይሄና ተባረክልኝ። በጣም ነው ሞደ ፓስተርዬ ቴንክ ዩ። ወንጌል ተባረክልኝ። ለምለም ሄሎ ወይ አልዬ እንዴት ናችሁ? ጌታ ይመስገን። አሜን። በጣም ፓወርፉል ፖይንትስ እየተናገርክ ነበር ነው። እግዚአብሔር ብርክ ያድርግህ። I feel like I don't know እየተናገርክ I could see the life እግዚአብሔር በቃሉ አድርጎ ሼር ያደረገህንና that was really good። እግዚአብሔር ከዚህ በላይ ዲፕ እንድትሄድ አቅም ይስጥህ። የተማርኩት ደግሞ ስኬፕጎት የሚለው ፓርት and ባርናባስ የሚለው ግን ስለ ስኬፕጎቱ ብዙ ስለተወራ የባርናባስ የሚለው በጣም ጌታ ለካ አቅርቦናል ነው። ምን ይላል? ኤፌሶንን እያስታወስኩ ነበረ። it says ሩቅ ያሉትንም ቅርብ ያሉትንም አቀረባቸው ይላል። በደሙ አድርጎ አቀረባቸው ይላል። እና we're very close now። ልክ ኢየሱስ ክርስቶስ በአባቱ ፊት በነበረው መቅረብ ቀርበናል እና we have confidence። በቃ አባ ብዬ ስጠራው like I can see him በቃ ፊቴ ነው ያለው ማለት ነው። that much አቅርቦኛል። so I don't know ከዚህ በላይ ጊፍት የለም። I don't know ትልልቆች የሚባሉት ጋር ለመቅረብ አሁን I can't at this moment ማለት ነው። ትራምፕ ላይ ለመሄድ አልችልም። ኢየሱስ ክርስቶስ ግን አብ ጋር እንድቀርብ ስኬፕጎት አደረገልኝ ማለት ነው። because I couldn't እያለ ነበረ ናውዲም ኃጢአታችንስ I think ሌላ ሰው የነገረውን ኤግዛምፕል ይናገር ነበርና that's very powerful። በቅድስናው ምክንያትስ በቃ we couldn't be close to him but now we can just hang out ከአምላካችን ጋር በቃ ከዚህ ቅዱስ አምላክ ጋር we can be with him። ከዚህ በላይ I don't know በቃ we can be with him እና የሚገርማል a couple of people ሆነን we're studying the blood of Jesus ማለት ነው። እና ትላንትና ሳየው ፊሊ ሼር ሲያደርግ ጊዜ እዛ ግሩፕ ውስጥ ገብቼ እዚህም blood of Jesus እየተጠና ነው ምናምን ብዬ ኢንቫይት አደረኳቸውና everybody was here and it was so powerful but I'm so blessed። ትላንት ትለው እንደነበረው I think በቃ ጌታ ወደ ሜን ፖይንቱ ሊመልሰን ፈልጓል እና I'm very በጣም amazed። እግዚአብሔር ይባርክ ናውዲዬ አልዬ ተባረክልኝ። ባይ ጌታ ይመስገን። ጌታ ይመስገን። ጌታ ክብሩን ይውሰድ። ክብር ሁሉ ለኢየሱስ ይሁን። I think you know what I feel
በጣም ከብዙ ነገር የሚታደገን ይሄ መሰረት ያለው ወንጌል ነው እና እንቀጥላለን። እንግዲህ ጌታ ይረዳናል። አርብ እንገናኛለን በብዙ ክብር። ናውድዬ ተባረክ፣ እንወድሃለን። የምትለው ነገር አለ በመጨረሻ? ምንም የምጨምረው ነገር የለም። ጌታ በዘላለም ፍቅር ማለት ነው። ተባረኩ። ምን ልዩነት አየህ እዛ ኮንፈረንሱ ላይ ስታገለግልና እዚህ ያለው? ጌታ የትም ቦታ ሆኖ ይሰራል። በቃ ጌታ የትም ብትሆን ይሰራል። ስናገር ራሴም እየተነካው ነው የማወራው እና አንተ ብዙ ጊዜ ከአንተ እንትን ያልኩት የተማርኩት ሁለት ትልልቅ ነገሮች፣ አንድ ሰው ፕሪች ሲያደርግ የተነካበትን ነገር ፕሪች ማድረግ አለበት። ሌላኛው ደግሞ ስለ ኢየሱስ መናገር አለበት። በኢየሱስ ጀምሮ በኢየሱስ ሲጨርስ ያልከው ፓርት፣ እነዚህን ሁለቱን የሚያካሂድ ከሆነ አንድ ሰው ጌታ በኃይለኛው ይሰራበታል ብዬ አስባለሁ ማለት ነው። ለምን? እግዚአብሔር ልጁን ሊያከብር ይፈልጋልና ሰው የተነካበትንና ኢየሱስን ሲናገር መንፈስ ቅዱስ ስራውን ሁሌም ይሰራል ማለት ነው። ናዲ፣ የመጨረሻ ጥያቄ ልጠይቅ። the way I see እዛ ይሄኛው እስከ ኮንፈረንሱ እዚህ ጋር ያየሁበት ነገር ምንድን ነው? አንተ እንደዚህ ያክላለሁ እንዴ? እዚህ ጋር ስትናገርበት የነበረው ፒክቸር እና እዛ ጋር የነበረው ፒክቸር ኮምፕሊትሊ በጣም የተለያየ ነበረ። እዛ ጋር ይሄኛው እዚህ ጋር ስትመጣ ሞር በጣም የተዘጋጀ ይመስላል። ኤክስትሪምሊ ተዘጋጅተሃል በጣም። ያንን አልተዘጋጀም ማለት ግን በተለይ ታይፖሎጂ ላይ በጣም ሰርተሃል በጣም እና ኢትስ ሶ ሪች ሆኖ ኦልድ ቴስትመንት እና በተለይ ክራይስት የጨረሳቸውን ነገሮች ያሳየህበት መንገድ በጣም ፓወርፉል ነው። ብዙ ጊዜ አንዳንዴ አሁን ኢሳያስ ላይ ያልከውና ፕሪስቱ ላይ እጅ ጫን ያልከው ነገር ኤግዛክትሊ ወርድ ባይ ወርድ ነው። ኢሳያስ ላይ የሁላችንን በደል በሱ ላይ አኖረው ይላል። እዛ ጋር ካህኑ ደግሞ እጁን በሱ ላይ አኖረ የሚለው ኢቨን የማያምን ሰው ባይብል የማያውቅ ሰው እንኳን ሴንስ ይሰጣል። ምክንያቱም ምንም አንዳንዴ ምን ይሆናል መሰለህ፣ የእግዚአብሔር ቃል የሚገለጥ አንዳንዴ ለእኛ ብቻ ነው የሚገለጠው። ሰው አንደርስታንድ ያደርገው ወይ ኤክሳይትድ ወይ ምክንያቱም ቤዝዶን ስክሪፕቸር ላይ ስለማንቆም ማለት ነው፣ ፍልስፍና ስለም ግን ወይ በጣም የሄደበት ዛሬ ሰውነቴ ይነድ ነበር፣ ውስጥ ይነድ ነበር። ለቃሉ ታማኝ መሆን መንፈስ ቅዱስ እንዲሰራ ያደርጋል። ገብቷል። አንዳንዴ በጣም እንትን ምድር የሚባለው ስብከት ላይ ስንዘጋጅ ትምህርት ላይ ስብከቱን ለማስጮህ እንጂ የምንሄደው መልእክቱን ለማስተላለፋል። ለዛ ነው ማንነካው እኛ ራሳችን አይተም አንዳንድ ሰዎች ሁሌ የምናገረው ነገር አለ። አንዱ ኤቲስት ነው እና ይሄኛው ጴንጤው መጥቶ የቸርች እንደሆነ አላውቅም ብቻ መጥቶ ኢየሱስን ማትቀበል ከሆነ ሲኦል ውስጥ ትገባለህ፣ የባህር ዲን ውስጥ ትገባለህ ምናምን ዝም ብሎ አየው ማለት እና ብቀበልስ አለ ብትቀበል ደግሞ የዘላለም ሕይወት ገነት ውስጥ ትገባለህ ሲል አየው እኔ እላለሁ ስለ ሲኦልና ስለ ገነት ግን ገብቷል የምታወራው አለው ሰውየው ማለት ይሄ ኤቲስቱ እንዲያ ነው። እኔ ሲኦልም እንዳለ አላምንም ገነትም እንዳለ አላምንም ማለት ግን እንዳንተ ባሉን በጭንቅላቴ ቆሜ ነበር ማወቅ ሰውየው ማለት ሲኦል ለሰው ነው ሲኦል የሚያወራው እንጂ እሱ ሲኦል ገብቶት አይደለም። ገብቷል። ኢየሱስ ስለ አባቱ ሲያወራ አባቱን ተካፍሎት እኮ ነው። መንፈስ ቅዱስ ወደዚህ ምድር ሲመጣ የጌታን ሕይወት ተካፍለን እንድናወራ ነው የሚፈልግ። ግን አይታል አንዳንድ ብዙ ሰባኪዎች 80% ሲያወራ ማለት ነው የሚያወራውን አያምንም።
እኔ ኤአይ ይመስለኛል አንዳንድ ሰባኪ ራሳቸው እንዴት ኢየሱስን እያወራው ኖርማል ትሆናለህ? ገብቷል። በጣም የሰሩት እነሱ ክሪስቶሎጂ ላይ በጣም ሰርተዋል ፔፐር እና ሲያወራ ራሱ አንድ ጊዜ ባይብል ስኩል እያለ እና የምንማረው ዶክትሪን ኦፍ ጋድ እየተማረ እኔ እዚህ ሀገር መጥተዋል አስተማሪያችን ወርቅ ነው ይባላል እና እንደዚህ ጄና ሲችል እያለቀስኩ ነው የምሰማው ማለት ኋላ ነው ቁጭ አልኩት እና እያለቀስኩ ትምህርቱ እሱ ቀስ ብሎ ነው እጁን እንደዚህ እያደረገ የእግዚአብሔር ባህሪያቶች ምናምን ያለ ሲያወራ ለእኔ ኖርማል አለ እና አልቅሽ ብላ ሚስተር አሊ እጄን አውጥተህ ነበረ ለምንድን ያወጣው ሲለኝ ተባርኬ ነው አልኩት። ባይብል ስኩል ውስጥ ማለት ነው ገብቷል። እና እንዴት እግዚአብሔርን ስትሰማ ከህይወት አውጥተህ ትሰማዋለህ? እግዚአብሔር እኮ ትምህርት አይደለም አይደለ? ጌታ ራሱ ሲናገር በጣም ደስ ይለኛል። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም እጅግ ብዙ ይሆናል እንጂ ኢንፎርሜሽን ያገኛሉ አይደለም። አምናሴን አካዴሚካሊ ማወቅ የለብንም እያልኩ አይደለም። ኢቭን አካዴሚካሊ የምናውቀው ነገር ህይወታችንን ኢምፓክት ሊያደርገው ይገባል ብዬ አምናለሁ። ኢንጆይ ልናደርገው ይገባል ብዬ አስበዋል። ጳውሎስ ሌሊቱን ሙሉ እያስተማራቸው አገር ለቆ ሊሄድ ወደ ሌላ ስፍራ ሊሄድ ከደርብ ላይ ወደቀ ይላል አይደል? ግን የሚያስተምረው እኮ ትምህርት ነው። ፎር ሹር ክራይስትን እያስተማራቸው ነው ያለው። እያስተማረ እያለ ሲወድቅበት አስነስቶ እኮ ትምህርቱን ቀጥሏል። አስተምሩ ትምህርቱን እንጂ ካሜራ ደቅኖ የሞተውን አላስነሳም። እስኪ ተነስ ምናምን አላለው። ክራይስትን የምታወራ ከሆነ እነዚህ ሚራክሎች ኖርማል ናቸው። ገብቷል። እና አንዳንዴ ምንድነው እኛ ፎከስ የምናደርገው ትምህርታችን ኃይል ያጣ ስለሆነ የጌታን ህልውና መንፈስ ቅዱስን ማሳየት አይችልም። ኢየሱስ ሉቃስ 4 ላይ ምኩራብ ውስጥ ገብቶ ልባቸው ይቃጠል ነበር አይልም? ዋው ነው ያሉት ወይስ ዋው? ድንግጥ እኮ ነው ያሉት። የሚናገርበትን የጸጋ ቃል ተገረሙ ይላል እና ወርድ ኦፍ ጋድ እኮ በጣም ስፔሻሊ ክራይስትን የምታወራ ከሆነ ሶ ፓወርፉል እኮ የታጨቀ ህይወት እኮ ነው ያለው ነው የእውነት። እና እነዚህ ሰባኪዎች ሲያስተምሩ በጣም ለዚህ ነው ኢየሱስን ሴንተርና የተነካበትን ካላወራ እንዳልከ እሱ በቃ የተመታ እኮ የምታወራው ነገር ቁርአን እኮ ላይ ይመስላል ወይ ኤቲክስ የምታወራ ይመስለው። ገብቷል። ኢፍ ዩ ናት ቼንጂንግ ዩ አንተን የማይነካ ከሆነ እግዚአብሔርን እንድትወደው ማታረግ ከሆነ መስቀሉን ካላሳየ፣ ትንሣኤውን ካላሳየ፣ ህይወት ካላሳየ፣ ይመጣል ብለህ ካላመንክ ኢየሱስን እያወራን ያለን እኮ ትምህርት አይደለም ፐርሰኑን ነው እንጂ የሆነ እኮ እኛ ታሪክ እኮ አይደለም እያወራን ያለን ነው። the living Christ እኮ ነው እያወራን ያለን። አሜን። አሁን ይህንን ሁለት ፍየሎች ብላ አውርተህ ሰውን ስለ እንስሳ መመራመር ይፈልጋል። if you don't get the point ከራሱ ህይወት ጋር ካላገናኝ ኢየሱስ የከፈለልን ዋጋና በእውነት እኔም ይህንን አንዳንዴ ምን እንደምል ታውቃለህ? ዳውድ ትላንትና መቼ ነው እያልኩ ነበር። ኖ አዎ ሰሞኑን ስለ ቤተክርስቲያን እያስተማርኩ የእውነቴ ነው ልሙት፣ ይህንን ወንጌል እየሰበኩ ልሙት። ናውድ እውነቴን ነው የምልህ እግዚአብሔር ፊት ክርስትና ሮንግ ነው ቢባል ተመችቶኛለን። በቃ ማለት ይሄ ምጣሊ እብድነህ ምናምን ብባል አላበ በቃ ከዚህ ውጭ ደስታ ሊኖር አይችልም። ከዚህ ውጭ ህይወት ሊኖር አይችልም። ገብቶሃል እምልህ እኔ ክርስትና መኖር ቢያቅተኝ እስላም አልሆንም። ደረቄ ሞታታለሁ ምንም ማለት ነው። ገብቶሃል የሆነ በነገራችን ላይ እኔ ገነት ሲኦል ብዬ አስቤ አላውቅም። ኢየሱስን ነው እንጆ እያደረኩ ያለው። የሆነ ምገባበት ዓለም አለ፣ መወጣበት ዓለም ጌታ ፊት ነው የምልህ። ኢቨን እኔ ፊውቸሪን ሳስበው ያለ ኢየሱስ ማሰባቸው ኪዝ እኮ አንተ የቀመስኩት እኮ እሱን ነው አይደል?
በጣም አሁን እስኪ አስበው ነው አሁን ሲኦል ብናወር ያምርብን አልቀመስን እሳት አልሞቅን ሄደን የገሃነምን አይቻልም። ነበር ቢደር ገብቷል። በጣም የምታስጨው ነገር እኮ የቀመስከው ነገር በጣም አብርሃምን ካወራ በቃ ልጅ አትወልድም ነበር ወይ ልጅ እንዲሰጥ ፈልጋል ወይ ሀብት እንዲሰጥ ፈልጋል። ፒሪድ። እንዴት ኢየሱስን ገብቷል። እንዴት ወደፊት በወርቅ የሚሄድ ከተማ ይጠብቀኛል ምናምን በጣም እኮ እዛ እኮ ከተማዋ ላይ ብለን ስንሄድ እኮ ሰርግ አለ ብለን ነው ማሰብ ያለብን እንጂ ወርቁን አይደለም ማሰብ ያለብን። ራሱ የዘላለም ሕይወት እንደሆነ ይናገራል አይደለ? ጌታችን ራሱ አንደኛ ዮሐንስ 5:20 ላይ ፓስተር የስልክ ስለሌለኝ በላፕቶፕ ነው። ወይኔ ይህንንም ሰብከ ወይኔ ትላለህ። ጌታ መረት ምን ይላል ቁጥር 20 ላይ እንደዚህ ይላል፣ የእግዚአብሔር ልጅ እንደመጣ እውነተኛ የሆኑን እርሱን እንድናውቅ ማስተዋልን እንደሰጠን እናውቃለን። እኛም እውነተኛ በሆነው በልጁ በኢየሱስ ክርስቶስ አለን ይልና ይኸውልህ እርሱ እውነተኛ አምላክና የዘላለም ሕይወት ይሰጣል ሳይሆን የዘላለም ሕይወት ነው። ራሱ ፐርሰኑ የዘላለም ኢየሱስ ነው። የዘላለም ሕይወት ማለት ነው አይደለ? እና ክብር ለኢየሱስ ይሁን። እኔ አንዴ ዮሐንስ 17 ለሚ 17 ስንት 3 ከአንድ ጀምሮ ኢየሱስ ይህንን ከተናገረ በኋላ ወደ ሰማይ ቀና ብሎ እንዲህ ሲል ጸለየ። አባት ሆይ ጊዜው ደርሰዋል፣ ልጅህን ያከብር ዘንድ ልጅህን አክብረው። አንተ ለተቀበልካቸው ሁሉ የዘላለም ሕይወት እንዲሰጥ በሰው ሁሉ ላይ ስልጣን ተሰጥቶኛል። እውነተኛ አምላክ የሆንከውን አንተንና የላከውንም ኢየሱስን ክርስቶስ ያውቁ ዘንድ ይቺ የዘላለም ሕይወት ናት። የሰጠኸኝ የዘላለም ሕይወት ናት። ትኖሂም ማለት እኮ ነው። ዘላለም እኮ ቁጥር አይደለም፣ ሕይወት ነው። አሁን እኮ እኛ የምንቸገረው ቁጥር መስሎን ነው። ዘላለም ገብቷል። ምክንያቱም በእግዚአብሔር ዓለም ቁጥር የለም። እኛ ዘላለም ብለን የምንል ኢንካውንት ነምበር ነው የምናስበው። እግዚአብሔር የሚያስበው ደግሞ የእሱ ሕይወት ነው ዘላለም። ስለዚህ ጌታ ማወቅ የዘላለም ሕይወት ነው። ሃሌሉያ ላይፍ። አሜን። ደግሞ የተወደደ አይገርምም? የላከውንም ነጥላ አትልም። ወልድና አብን አትነጥለው። to know you to know him እሱን እቺ ናት የዘላለም ሕይወት። አይገርምም? ተወልደናል ደግሞ እናውቀዋለን። ኤፌሶንም ላይ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ። ተባረኩልኝ። እንወዳችኋለን ሁላችሁም። ሃቭ አ ጉድ ናይት። ተባረክ ፓስተር። መልካም ምሽት ጋይስ። ቻው በሉ።